ዶክተር ዳኛቸው ምን አሉ? ማስታወሰው ቃል በቃል አይደለም። ህዝብ በሁለት ምክንያት ያምጻል። አንደኛ መንግስት መብቱን ሲነፍገው፣ መብቱን ሲጥሰው፣ ሲያሰቃየው፣ ሲያንገላታው ያምጻል። ሁለተኛ መንግስት የህዝብን መብት ሳያስከብር ሲቀር፣ ከሌቦች ሳይጠብቀው ሲቀር፣ ከሙሰኞች ሳይጠብቀው ሲቀር ያምጻል አሉ። ጠቅላይ ሚኒስትር አብይ ስብሰባው ላይ መጥቶ ተቀላቀለና ቁጭ አለ። ታዳሚ ሆነ ማለት ነው። መሀል አካባቢ ላይ ነው የመጣው ይመስለኛል። እና ለአንድ 15 ደቂቃ ያክል ሀሳቡን ሰጠና ምን አለ እዛ ላይ ያስደነገጠኝ፣ አይ ቲንክ መጀመሪያ ጊዜ የደነገጥኩት ስለ አብይ አቅም፣ ህግ የበላይ እንዲሆን መንገድ እናጽዳ አለ። ምክር ቤቱ ተጠሪነቱ ለኢትዮጵያ ህዝብ ነው ይላል። ስለዚህ የበላዩ የኢትዮጵያ ህዝብ ነው። የኢትዮጵያን ህዝብ የሚያገለግለው የህዝብ ተወካዮች ምክር ቤት ነው። የህዝብ ተወካዮች ምክር ቤትን የሚያገለግለው አብይ ነው። አሁን በተግባርም የሆነው ተገላቢጦች ነው። አብይ የፈለጉትን ነገር ያስባሉ። አብይ እንደዚህ አይነት ነገር ሲያደርጉ ይሄ ነገር አገሪቱን የሚያረጋጋ አመራር ይሰጣሉ ብዬ አላምንም። ወይዘሮ አዳነችን የጠቀስኩት እንዲሁ የምናውቃቸው ከፓርቲ ውስጥ በአደባባይ የምናውቀው ወይዘሮ አዳነችን የምናያቸው በየቀኑ ሶሻል ሚዲያ ላይ የምናያቸው አዲስ አበባ ውስጥ በከንቲባነት የሚሰጡትን አመራር የምናየው ወይዘሮ አዳነችን። ወይዘሮ አዳነች የህግ ባለሙያ ናቸው። የአዳማ ከንቲባ ነበሩ። በኦሮሚያ የፍትህ ቢሮ ኃላፊ ነበሩ። በፌዴራል መንግስቱ የፍትህ ሚኒስትር ነበሩ እና ደግሞ ለጥቂት አሁን ለአመታት የአዲስ አበባ ከንቲባ ሆነው እያየናቸው ነው። አዳነች የሚታሙበት ነገር የሚደንቀው አዳነች አትበላ አታስበላ ነው የሚባሉት። ልብ በል። አሁን እንዲህ አይነት ሰው ነው ለሀገሪቱ ይጠቅማል ብዬ ነው የማስበው። ዲዩ አንደርስታንድ? በትጥቅ ትግል ውስጥ የተሳተፉ፣ በአመፅ ውስጥ የተሳተፉ እንደዚህ አይነት ሰዎችን ወደ ኃላፊነት ላይ ስታመጣቸው ተጠያቂነቱ የት ጋ ነው የሚለው ጥያቄ ነው የሚመጣው። እነዚህን ሰዎች ኦኬ ፖለቲካ ውስጥ ይሳተፉ፣ አገር ውስጥ ገብተው የራሳቸውን የፖለቲካ ፓርቲ ያገልግሉ። ከዛ ባለፈ ግን ወደ ሹመት ሲመጡ ሲግናል የሚያደርገው ነገር በጣም እንደ ሽልማት ከመሰለ በእኔ እይታ ያርቅ አይደለም፣ እርቅ ሊባልም አይችልም። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ ሳምንታዊው የምልከታ ፕሮግራማችን ነው። እነሆ የዛሬው የምልከታ ፕሮግራማችን ተጀምሯል። አብሬያችሁ የምቆየው ናትናኤል ወልዴ ነኝ። በዛሬው የምልከታ ፕሮግራማችን አንድ እንግዳ ይዤላችሁ ቀርብ ያለው ከእንግዳችን ጋር የምናደርገው ቆይታ ደግሞ በጠቅላይ ሚኒስትር ዶክተር አብይ አህመድ የአመራርነት ስብዕና ላይ መሰረት አድርገን ውይይት እናካሄዳለን ከእንግዳዬ ጋር። እንግዲህ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡት በህዝባዊ እምቢተኝነት ኢትዮጵያ ውስጥ በነበረው በህዝባዊ እምቢተኝነት ለ2 ዓመታት ያክል በተለይ በኦሮሚያ ክልልና በአማራ ክልል በተካሄደ በርካታ የተቃውሞ ሰልፍ፣ ከዛ በኋላ የወቅቱ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በገዛ ፈቃዳቸው ስልጣናቸውን ከለቀቁ በኋላ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸው ይታወሳል። ጠቅላይ ሚኒስትሩ ደግሞ ወደ ስልጣን በመጡበት ወቅት ከፍተኛ የሆነ የህዝብ አቀባበልም የነበራቸው ጠቅላይ ሚኒስትር ናቸው። በተለይ በቅርብ ጊዜ ታሪካችን የጠቅላይ ሚኒስትር አብይ አህመድን ያክል ከፍተኛ የህዝብ ተቀባይነት አግኝቶ ወደ ስልጣን የመጣ መሪ አለ ብሎ ለመናገር በተወሰነ ደረጃ እስከሚከብድ ድረስ ከፍተኛ የሆነ የህዝብ ተቀባይነት ነበራቸው። ባለፉት ዓመታት በተለይ ባለፉት 6 ዓመታት ውስጥ ግን የጠቅላይ ሚኒስትር አብይ አህመድ ተቀባይነት ተጨባጭ የሆነ ዳታ እንኳን ማቅረብ ባንችል ከጊዜ ወደ ጊዜ እየቀዘቀዘ ሄደበት፣ እሳቸውን ደግፈው ከእሳቸው ጎን ቆሞ የነበሩ በርካቶች ወደ ኋላ ገሸሽ ብለው እንደገና የእሳቸው ተቃዋሚ ሆነው የቀረቡበት ሁኔታ አለ። ጠቅላይ ሚኒስትሩ በብዙ ነገር ስማቸው ይነሳል። ጥሩ መሪ ናቸው ብለው የሚሉ አሉ። አሻጋሪ ናቸው፣ ሙሴ ናቸው ብለው ሲደግፏቸው የቆዩም ሰዎች አሉ። የዛኑ ያህል ደግሞ ጠቅላይ ሚኒስትሩ የአመራርነት ብቃት ችግር አለባቸው ብለው ደግሞ በይፋ የሚናገሩ፣ የሚከራከሩ፣ ሀሳብ የሚያቀርቡ በርካታ ሰዎች አሉ።
የዛሬው እንግዳይም እንግዲህ የጠቅላይ ሚኒስትሩን የአመራርነት ብቃት በይፋ ጥያቄ ከሚያነሱባቸው መካከል አንዱ ናቸው። አቶ ያያ አበበ ይባላሉ። አቶ ያያ አበበ የፎረም 65 አዘጋጅ ነበሩ። ፎረም 65 በተለይም ደግሞ በኢትዮጵያ ውስጥ ህዝባዊ እምቢተኝነት በነበረበት ወቅት ምናልባትም ከዛ በፊትም አንስቶ ይመስለኛል በርካታ የተለያዩ ምሁራዊ ሀሳቦች፣ ትንተናዎች ሲቀርቡበት የነበረ የበይነመረብ የውይይት መድረክ ነበረ። ያንን ፕሮግራም ሲያቀርቡ ነበር፣ ሲያዘጋጁ ነበር። ዛሬ ከአቶ ያያ አበበ ጋር ነው እንግዲህ በጠቅላይ ሚኒስትሩ የአመራርነት ስብዕና ዙሪያ ቆይታ የምናደርገው። አቶ ያዬ ወደ ምልከታ ስለመጣህ በጣም አመሰግናለሁ። አንተ እያልኩ ልቀጥል? ይቻላል። አመሰግናለሁ ናትናኤል፣ እኔም ለምልከታ ላይ ስለጋበዝከኝ አመሰግናለሁ። እንግዲህ ቀደም ሲል ለመግለጽ ሞክሬ ነበረ አጠቃላይ ሀሳባችንን ዛሬ የምንነጋገርበትን በዋናነትም ትኩረታችን አንድ ነው። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ጠቅላይ ሚኒስትር ስለሆኑ እንግዲህ ጠቅላይ ሚኒስትር ዶክተር አብይ ማለቱ አግባብ አይሆን እርግጠኛ አይደለሁም፣ ግን ለእኔ እንዲቀለኝ ግን ጠቅላይ ሚኒስትር አብይ እያልኩኝ ነው የምቀጥለው። በዛ ሁኔታ ብንቀጥል መልካም ይመስለኛል። የፕሮቶኮል ጉዳይ ሁሌም አጠያያቂ ስለሆነ ነው። ይጠራል አይጠራም እርግጠኛ አይደለሁም። ስለዚህ እሱ ነገር ውስጥ ብዙም አልገባም። እንዲያው ግን ጠቅለል ካለ ነገር ልጀምር። ያዬ እንደሚታወቀው አንተም በተወሰነ ደረጃ ቀደም ሲል እንደገለጽኩት በፎረም 65 አማካይነት በተለይ ጠቅላይ ሚኒስትሩ ወደ ስልጣን በመጡበት ወቅት ላይ የነበረውን ህዝባዊ እምቢተኝነት ኦሮሚያ ክልል ውስጥ፣ አማራ ክልል ውስጥ፣ የተለያዩ የኢትዮጵያ ክፍሎች ውስጥ የነበረውን ከፍተኛ የሆነ የመንግስት ተቃውሞ ታስታውሳለህ እና ጠቅላይ ሚኒስትሩ በወቅቱ ወደ ስልጣን ሲመጡ በወቅቱ የነበሩት ጠቅላይ ሚኒስትር ስልጣናቸውን ከለቀቁ በኋላ ማለቴ ነው ከፍተኛ የህዝብ ድጋፍ ካገኙ ሰዎች ውስጥ ከፍተኛ የህዝብ ድጋፍ ማግኘታቸው ይታወሳል እና እንዲያው አንተን ልጠይቄ የፈለግኩት እሳቸው ወደ ስልጣን በመጡበት ወቅት ያንተ እይታ ምን ነበረ? በተለይም በጠቅላይ ሚኒስትሩ ላይ። ጠቅላይ ሚኒስትሩን ከዛ በፊት ታውቃቸዋለህ ወይ? እንደ ብዙዎቹ ኢትዮጵያውያንስ ተስፋ አድርገ ነበር ወይ የለውጥ መሪ ናቸው በሚል? ምን ነበረ ያንተ እይታ? እስኪ ከሱን ጀምርና ከዛ በኋላ ወደ ዛሬው ዋና ዋና ጉዳዮቻችን እንገባለን። እሺ፣ አመሰግናለሁ ናትናኤል። እኔ ጉዳዩን የማየው የኢትዮጵያ ፖለቲካ ቅድመ 2010 የነበረበት ሁኔታ እንደጠቀስከው ህዝባዊ ተቃውሞዎች ነበሩ። ግን ከዛም በፊት ደግሞ ከምርጫ 97 እስከ 2010 የነበረው የፖለቲካ ሂደት በጣም የተጨናነቀ ነበረ። ሶስት አዋጆች ነበሩ ኢህአዴግ ያወጃቸው። ይሄ የጸረ ሽብር አዋጅ፣ የሚዲያዎች ላይ የታወጀ አዋጅ ነበረ የሚዲያን በሚመለከት፣ እንዲሁም ደግሞ የኤንጂኦዎች ላይ የታወጀ አዋጆች ነበሩ። በአጠቃላይ የፖለቲካ ምህዳሩ ጠቧል የሚባልበት ሰዎች የፖለቲካ አክቲቪስቶችም ፖለቲከኞችም የሚታሰሩ የነበረበት እና ኢህአዴግ የምርጫ 97 ላይ ሞክሮት የነበረው ይሄ ተቃዋሚውን በነፃ በደንብ እነ ቅንጅትም በነፃነት ተሳትፈው ምርጫ አድርገን የሚለው ነገር ያ የፈጠረው መናጋት አለ ፖለቲካ ውስጥ እና የኢትዮጵያም ህዝብ ላይ በተለይ ከምርጫ 97 በኋላ መንግስት የወሰደው እርምጃ ህዝቡን አስደንግጦት ነበር እና በአጠቃላይ ከ97 እስከ 2010 ያለው የፖለቲካ ሂደት የኢትዮጵያ ፖለቲካ ጾም ላይ ነበር ብዬ ነው የማስበው። እንደዛ አይነት ቃል በዚያ መልኩ ብናስበው አንድ ሰው ሲጾም፣ አሁን ባለፈው ጾም ከፋሲካ በፊት የነበረው ጾም ህዝበ ክርስቲያኑ ሲጾም ከተለያዩ ነገሮች ይቆጠባል። በጣም የተቆጠበ የፖለቲካ ሂደት ነበር እና ጾሙ የተፈታበት መንገድ አለ። በአንድ በኩል አይደለም ጾም ሲፈታ ቀስ ብሎ ነው የሚፈታው። በህዝበ ክርስቲያኑ ጾም ሲፈታ በምንድነው በተልባ በፌጦ አይደል ለስለስ ባለ ነገር ነው ጾም የሚፈታው እና እኛ ሀገር ውስጥ የነበረው ሂደት እንደዛ አይነት ነገር ነው የሆነው። አቶ ኃይለማርያም በፈቃዳቸው ሲለቁ ያ የፈጠረው ነገር ምንድነው? ጾሙ ሊፈታ ነው አይነት ስሜት ዩፎሪያ ነበረው። የሆነ ኤክስፔክቴሽን ነበረ፣ በጣም ብዙ ኤክስፔክቴሽን ነበረ። እኔ ዶክተር አብይም በፍጹም አላቃቸው
ማለት ከዛ በፊት ሰምቼ አላውቅም እንደሆነ። አቶ ለማን ነበረ እና አቶ ለማ፣ አቶ ገዱ፣ ጠቅላይ ሚኒስትር ኃይለማርያም እና ዶክተር ደብረጽዮን ነበሩ። እነዚህ ሰዎች ነበሩ። እንዲሁም ደግሞ አቶ ሽፈራው ሽጉጤ የደቡብ ክልል የደኢህዴን ሊቀመንበር የነበሩ እነዚህ ሰዎች ነበሩ በፊት ለፊት ላይ የቀረቡትም ሰዎች ማለት ነው። አዎ ልክ ነው። እንደዚህ ወገኖች ነበሩ የሚታወቁ የነበሩት ማለት ነው። እና እኔ የጠበኩት ምንድን ነው ከነበርንበት ይሄ በጣም ከተጣበበ ከተጨናነቀ የፖለቲካ ሂደት ውስጥ ትንሽ ፈታ ወዳለ ነገር ውስጥ እንገባለን የሚል ኤክስፔክቴሽን ነበረኝ። ይሄ እንደነበረኝ ያስታውሳሉ። ግን በጣም ብዙ ነገር አልጠበቅኩም። ያልጠበቅኩበት ምክንያቱ ምንድን ነው? ኢትዮጵያ ውስጥ መሰረታዊ የሆኑ ነገሮች አሉ። ይሄ የፖለቲካ ባህላችን አለበት። የድህነት አለ፣ በጣም ጥልቅ የሆነ ድህነት አለ። በጣም ስር የሰደደ ሙስና አለ። በመንግስት ላይ ጥገኛ የመሆን ነገር፣ እነዚህ ነገሮች ተነው አይሄዱም እና እዛ ላይ ብዙ አልጠበኩም። ግን ምንድን ነው የሆነ ከነበርንበት ከምርጫ 97 እስከ 2010 ከነበረው ትንሽ የተሻለ ተቃዋሚዎችንም የሚያሳትፍ ግን ግራጁዋል በሆነ መንገድ ቀስ በቀስ አገሪቱ ውስጥ የተጠራቀመው የፖለቲካ ትራማም አለብን። በጣም ብዙ ቁስል ሰቆቃ አለ። ያን ሁሉ ነገር ቀስ በቀስ ትኩረት ያገኛል የሚል ምኞት ነበረኝ። ይሄ ፎረም 65ም ላይ ለተተኪው ትውልድ መግባባትን እናውርስ በሚል ነበረ ውይይቶች እናደርግ የነበረው እና ሀገራዊ እርቅ፣ ሀገራዊ መግባባት ላይ ነበር እና ብዙ ቁስል እንዳለ ስለተረዳን ነው እዛ ጉዳይ ላይ ያተኮር ነው። ስለዚህ እነዛ ነገሮችም ተስፋ አድርገን ነበረ። በተለይ አቶ ኃይለማርያም ዴሞክራሲን በመገንባት አንጻር በሀገር ውስጥ ፖለቲካ ውስጥ አንዳንድ አለመግባባቶች እንዳሉ እና መግባባት ላይ መድረስ እንደሚያስፈልግ መናገር ጀምረው ነበር ከመልቀቃቸው በፊት አስታውሳለሁ። እና ትንሽ የሆነ ክፍተቶች እንዳሉ ይሰማኝ ነበረ። ግን ፓርቲው ውስጥ ምን አይነት እንቅስቃሴ እየተደረገ እንደሆነ ምንም አይነት ፍንጭ አልነበረኝም። አንዳንድ ሰዎች በእኛም መድረክ ላይ የጋበዝናቸው ሰዎች ኦህዴድ ውስጥ ያለውን ነገር በመጠኑ ሊጠቁሙ የሞከሩ ሰዎች አሉ። በግልጽ አልተናገሩትም። አሁን ሳስታውስ ወደኋላ ዞር ብዬ ሳስታውሰው ትንሽ የጠቋቆሙ ሰዎች አሉ እና ምናልባት በውስጥ በኢህአዴግ ውስጥ የነበረ ቢበዛ በእኔ እይታ የትውልድ ትግል ነው የነበረው ኢህአዴግ ውስጥ ብዬ ነው የምረዳው። በፓርቲው ውስጥ ይሄ በነባር ታጋዮቹና በሬላቲቭሊ በአንጻሩ ወጣቶች በሚባሉት በእነ አቶ ለማ በእነ አብይ በእነዚህ ወገኖች የሆነ የትውልድ ትግል እንደነበረ ነው የምረዳው። በጥቅሉ ግን ተስፋ አድርጌ የነበረው ከዛ ከ2010 በፊት ከነበረው ሁኔታ እንወጣለን እና ትንሽ ፈታ ያለ መንግስት የዜጎችን መብት የሚያከብርበት ይሄ በአልሞ ተኳሽ ልኮ ያልታጠቁ ዜጎችን የሚገል ያ ነገሩ ቆሞ የተጠራቀመውን ብሶትም የተጠራቀመውንም ቁስል ትንሽ የማስተንፈስ ነገር ይከሰታል የሚል ተስፋ ነበረኝ። ጠቅላይ ሚኒስትር አብይ ይበልጥ በእኔ እይታ የህዝቡን ተስፋ በጣም አጉልተውት ነበር ይመስለኛል ሳስበው። እንዲሁ ተስፋውን ገባ ህዝቡ የጠበቀው ነገር አለ፣ ግን ያንን እጅግ በጣም አጎሉት እና የተናገሯቸው ነገሮች ያኔ በተለይ በመጀመሪያ በሹመቱ ቀን በተሾሙበት ቀን የተናገሯቸው ነገሮች የቃለ መሃላ ኤግዛክትሊ እዛ ላይ የተናገሯቸው ነገሮች የብዙሃኑን ኢትዮጵያዊ ስሜት አይ ቲንክ በጣም አማለሉት እና ጋር ቀጥላ በተለይም እሱ ላይ እንዲያውም ላነሳስብ የነበረ በተለይ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን የሚል ንግግራቸው አንተ ቀደም ሲልም እንዳልከው የበርካቶችን ልብ ያሞቀ ነበረ። በተለይም ደግሞ በውጭው ዓለም የነበረውን ዲያስፖራውን በተቃውሞ ዘርፍ የነበረውን እና ጭልጥ ብለው ወደ ለጠቅላይ ሚኒስትሩ ድጋፍ እንዲሰጡ ከጠቅላይ ሚኒስትሩ ጎን እንዲሰለፉ ካደረጉ ነገሮች እሱ ብቻ አይደለም። እርግጥ ጠቅላይ ሚኒስትሩ ሲመጡ በርካታ ነገሮችንም አድርጓል እኮ አይደል እንዴ? የፖለቲካ ምህዳሩንም በተወሰነ ደረጃ እኮ ለመክፈት ሞክረዋል። ለምሳሌ በወቅቱ ኤርትራ ሆነው ሲታገሉ የነበሩ እንደ ኦነግ አይነት ድርጅቶች፣ ኦብነግ፣ አርበኞች ግንቦት ሰባት አይነት ድርጅቶች ወደ ሀገር ውስጥ እንዲገቡ
በድርድር በንግግር ወደ ሀገር ውስጥ የገቡበት ሁኔታም ነበረ። እነዚህ ነገሮች በእውነቱ ትልቅም እድል ነበር አይደል ይዘው የመጡት። ምክንያቱም ኦነግም ኦብነግም አርበኞች ግንቦት ሰባትም በብዙ ነገር ስማቸው ይነሳ ነበር ከዛ በፊት በነበሩት መሪዎች ወቅት እና ሀገር ውስጥም ደግሞ በጣም በርካታ ሰዎች በእነዚህ ድርጅቶች ምክንያት መከራቸውን ሲበሉ ነበረ፣ ፍዳቸውን ሲበሉ ነበረ፣ እስር ቤት ውስጥ ሲማቅቁ የነበሩ በጣም ብዙ ሰዎች ነበሩ እና ምናልባት ቅቡልነቱ የጠቅላይ ሚኒስትሩ ቅቡልነት በወቅቱ ከንግግራቸውም ባለፈ እነዚህን ነገሮች መሬት ላይ ማውረድ መቻላቸው አይመስልህም ወይ ለማለት ያህል ነው። እርግጥ ነው እነዚህ ነገሮች የፈጠሩት ያደሱት ተስፋ ነበረ። አይ ቲንክ የፈጠሩት ከማለት ይልቅ ያደሱት ተስፋ ነበረ። ከውጭ ያለውን ተቃዋሚ አገር ውስጥ እንዲገባ ሲባል የሆነ የፈጠረው ነገር እኔ ያንን አልደግፍም ነበር። በወቅቱ የጻፍኩትን ፌስቡክም ላይ ያልኩት ነበረ። ምክንያቱም ቀደም ያልኩትን ምሳሌ ደግሜ ለመጠቀም የጾም ላይ ያለን ነገር በአንድ ጊዜ ቀጥታ ሰው ክርስቲያኑ ለምሳሌ ከእንስሳት ተዋጽኦ ራሱን ቆጥቦ በአንድ ጊዜ ቀይ ወጥ ውስጥ አይገባም። ገባ? ቀስ ብሎ ነበር መሆን የነበረበት እና አገሪቱ ደጋግማ ያስመልሳታል። ይሄ ነገር አካሄዱ አደገኛ ነው የሚለውን ነገር ጽፌ ብዙ ሰዎች ተቃውመው የነበረ ነገር ግን የሆነው ያ ነው። ገባ? ትራንዚሽን የተደረገበት መንገድ በእኔ እይታ በጣም ስሜት የተሞላበት ነበረ። በጣም የመጣደፍ ነገር በጣም ነበረበት። እጅግ በጣም የቸኮለ ሂደት ነበር። ያ በእርግጥ ከፓርቲ ውስጥ ከነበረው ውጥረት የተነሳ ነው የሚል አንዳንድ ያናገርኳቸው ሰዎች የነገሩኝ ፓርቲ ውስጥ ከነበረው ይሄ ምናልባት ከህወሓትም ጋር ሌሎችም ከነ አብይ ጋር ትንሽ የማይግባቡ አካላት ጋር ያኛውን ቡድን ወይም ያኛውን ይሄ ተቃውሞውን ወይንም ሬዚስት የሚያደርጓቸውን እነሱን ኦቨርዌልም ለማድረግ ተብሎ የተደረገ ነው የሚል ሐሳብ ያጫወተኝ አንድ ሰው አለ። እዛ አካባቢ ቅርብ የነበረ ግለሰብ እና ስልታዊም ይመስለኛል እንዲሁ ነገሩን በማጣደፍ ውጭ ያለውን ቶሎ ሀገር ውስጥ አስገብቶ እና ይሄ ጥያቄ እንዳይፈጠርባቸው በአብይ ላይ ጥያቄ እንዳይፈጠርና አሁን ያልከውን የቅቡልነቱን ጉዳይ ላይ ምንም አይነት ስጋት እንዳይፈጠርም የማድረግ ነው። እንዲሁም ደግሞ ከዛኛውን በኩል የሚመጣባቸው የነበረ ወይም የተፈጠረባቸው ጫናም ከነበረ ፉክክርም ከነበረ ያንንም ትንሽ ኦቨርዌልም ለማድረግ ተብሎ የተወሰደ ነገር ታክቲካል ይመስለኛል ለማለት ነው። ስልታዊ ይመስለኛል። የሆነ ነገር ለማግኘት ተብሎ ይመስለኛል። ከቅቡልነት አንጻር ኢህአዴጎች ናቸው ነው ሰዎች ገባ ኢህአዴግ ነው የሆነ ከሌላ ቦታ የመጣ ከውጭ የመጣ ከፓርቲው ውጭ የመጣ ለውጥ አይደለም የተደረገው ለውጥ በኢህአዴግ ውስጥ የተደረገ እንዲያውም ጥገናዊ ለውጥ ይሄ ሪፎርም ነው። አንዳንድ ሰዎች ታስታውሳለህ ስር ነቀል ለውጥ የሚፈልጉ ሰዎች ነበሩ። ወደ ሽግግር መሄድ አለብን የሚሉ ሰዎች ነበሩ። ህገ መንግስቱ ይሻርልን የሚሉ በጣም ብዙ የሚያስጎበንጅ ነገር ተፈጥሮ ነበረ። ሰዎች ፍላጎታቸው በጣም የበዛ ፍላጎት ነበረ በወቅቱና ጠቅላይ ሚኒስትሩም እዚህ እናንተ ጋር አዲስ መጥተው በነበረ ጊዜ አብይ የተናገረው እኔ ያሻግራቸዋለሁ ነው ያለው ቤዚካሊ እና ክሊርሊ ጉዳዩ በኢህአዴግ ውስጥ የመጣ ለውጥ እንጂ ከኢህአዴግ ውጭ የሆነ ነገር አይደለም። አገር ውስጥ ነው ይሄ ነገር የሆነው። በትጥቅ ትግልም አይደለም የመጣው ነገሩ በህዝባዊ ተቃውሞ ነው ጫናው የመጣው። እንግዲህ ጫናው የመጣው ህዝባዊ ተቃውሞ ነው። የሆነ የተጠራቀመ ነገር ህዝቡ ውስጥ የተጠራቀመ ብሶት በተለይ ግንጪ ነው የጀመረው አይደለም። ግንጪ ውስጥ አንድ የእግር ኳስ ሜዳ ይመስለኛል ማስተዋወሰው ያንን አከራዩት ሊስ አደረጉትና ወጣቶቹ ተቃውሞ ወጡና ያ ነገር ተቀጣጥሎ ነው በኦሮሚያም በአማራ ክልልም በደቡብ ክልልም አንዳንድ አካባቢዎች የማስተር ፕላኑም ጉዳይ ተጨምሮበት የማስተር ፕላኑም ጉዳይ እሱም መሳጅ ያደረገው ነበር ነገሩን ምንድነው ፍሬም የማድረግ ነገር ነበረ። ብሶቱን የማባባስ ነገር ሁሉ ነበርና እና እንግዲህ እንደየሰው ይለያያል። እኔ ፐርሰናሊ ኢትዮጵያ ውስጥ መሆን የሚችለው በጣም የተወሰነ ነገር ነው። ገባ ብዙ ነገር መጠበቅ እንደማይቻል ነበር ያኔ የምማምነው። የኔ ተስፋ አሁንም አቋሜ ገዢው ፓርቲ ውስጥ ነው ለውጥ ማምጣት የሚገባው የሚቻለው ብዬ ነው የማስበው። መሆንም ያለበት በገዢው ፓርቲ ውስጥ ነው እንጂ ተቃዋሚዎቹ አሁንም አቅማቸው በጣም እንዲያውም
ከ2010 በፊት የነበረው ተቃዋሚዎች የነበሩበት ፖዚሽን ከገዢው ፓርቲ ጋር ሲነጻጸሩ የሆነ ጥራት ነበረው ያኔ። አሁን በጣም ብዙ ነገሮች ደፍርሰዋል። አንዳንድ ሰዎች የጎራ መቀላቀል የሚለውን ቃል ይጠቀማሉ እና ብዙ ነገሮች ደፍርሰው እንዲያውም አሁን ምንድን ነው የተፈጠረው? በአንድ በኩል ገዢ ፓርቲ ብልጽግና ፓርቲ አለ፣ በሌላ በኩል ታጣቂዎች ናቸው ያሉት። ልብ በል እንግዲህ አሁን በፊት የነበረው ገዢው ፓርቲ አለ፣ በህጋዊና ሰላማዊ መንገድ የሚታገሉ ፓርቲዎች አሉ፣ እንዲሁም ደግሞ ፐሪፈሪ የሆነ በትጥቅ ትግል የሚታገላለን የሚሉ በኤርትራም ምናምን እንደዛ አይነት እንቅስቃሴ እናደርጋለን የሚሉ ነገር ነበር። አሁን ጥርግ ብሎ ምንድነው ጉዳዩ የሆነው? በገዢው ፓርቲና በታጣቂዎች መካከል ሆነ። አሁን ገዢው ፓርቲ ጋር በምርጫ ቦርድ ተመዝግቦ ያሉ ተቃዋሚ ፓርቲዎች አሉ እኮ። ከዛ ውስጥም ገዘፍ ያሉት አሁን እንደ ኢዜማ አይነት ፓርቲዎች አሉ አይደል? አሉ እንደ ኦሮሞ ፌዴራሊስት ኮንግረስ አይነት ፓርቲዎች አሉ። እና ሙሉ በሙሉ ወደ ሌላ ነገር እንዳይሄድ ፈሪቼ ነው ታጣቂዎች እና ገዢው ፓርቲ ብቻ ነው ያለው የሚለው ነገር ኖ ምን ማለት ነው? ፓርቲዎቹም አሉ፣ እነ ኢዜማ አሉ፣ እነ አብን አሉ፣ እነ ኦብነግ አሉ ያልካቸው። ኦነግ አለ፣ የነጋሽ ቀጀላ ኦነግ አለ፣ የነጋሽ ዳውድ ኢብሳ ኦነግ አለ። ትግራይም ውስጥ ባይቶና ምናምን ሁሉ አለ። ግን ፖለቲካው ፉክክሩ በማንና በማን መካከል ነው ያለው ዛሬ ብዬ ሳየው ገብታ ፖለቲካ ይሄ በየቀኑ የሚደረገው የፖለቲካ ሀቲቱ የፖለቲካ ዲስኮርሱን ስታየው ኦቨርዌልም ያደረገው ማን ነው? አሁን በየቦታው የሚደረገው ወሬውን ስትሰማ ያለውን የፖለቲካ ግብግቡን ስታይ ገዢው ፓርቲ አለ፣ ተፋላሚዎች አሉ ወይም ታጣቂዎች አሉ። አሁን እዛ ላይ ገብተናል ለማለት ነው። እነዚህ ተቃዋሚዎቹ የሉም እያልኩ አይደለም፣ ግን በፊት ሰዎች ጠብቀው የነበሩት የሚመስለኝ ኢህአዴግ ነበረ፣ እንዲሁም ደግሞ ሌሎች በሰላማዊ ትግል የሚታገሉት ፓርቲዎች በሁለቱ መካከል ትግል ይኖራል ነበረ። ገብተዋል? ከ2010 በፊት የነበረው ኤክስፔክቴሽን ማለት ነው። በስ ከ2011 12 አካባቢ እንደዛ ነበር። ከዛ በኋላ ግን ነገሩ በጣም ድብልቅልቅ ነው ያለው። ህወሓት ተቃዋሚ ሆነ። ታስታውሳለህ? የፌዴራሊስት ኃይሎች የሚል ነገር መጥቶ ነበር። የፌዴራሊስት እና ይሄ የፖለቲካ ትግሉ አሁን እነ ኢዜማን፣ አብንን፣ የነ አቶ ቀጀላን ኦነግን፣ ኦብነግን ከብልጽግና ጋር አብረው እየሰሩ ነው ወይም በካቢኔት ደረጃ እየተሳተፉ ነው። ፖለቲካ ውስጥ እነዚህ ወገኖች በምን መንገድ ነው የሚታዩት ብዬ አንዳንዴ ሰዎችን እጠይቃለሁ። በሰዎች ፐርሰፕሽን ውስጥ ምንድን የተፈጠረው? እነዚህ የነ አብይ ወገን ተደርገው እየታዩ ነው። አየህ፣ ፕራክቲካሊ አይደሉም። ተቃዋሚ ናቸው፣ ራሳቸውን የቻሉ ተቃዋሚ ናቸው፣ ተፎካካሪም ተቃዋሚም ናቸው። የእነሱን ነገር አነሳለሁ፣ ምክንያቱም አንዳንድ ፌስቡክ ላይም የጻፍካቸውን ጽሁፎች አይቻለሁ። በተለይ ከዚህ ጋር ሊያያዝ ይችላል ብዬ አስባለሁ እና ወደ በኋላ ላይ ይመለስበታለሁ። እሱ እንዲያውም ስፔሲፊክሊ ጠይቃለሁ ብዬ ያሰብኩት ነገር ነው እሱ። እንዲያው ግን መነሻው አካባቢ ላይ የጠቅላይ ሚኒስትሩ የህዝብ ቅቡልነት እየወረደ ሄደው በአንተ ግምገማ የጠቅላይ ሚኒስትሩ ስልጣኑን በአግባቡ የመያዝ በተለይ ደግሞ ቀደም ሲል መጀመሪያ ላይ ሲጀምሩት የሮድ ማፕ ጉዳይ በጣም ደጋግሞ ይነሳ ነበር እና አንዳንዶች እኛ ሮድ ማፕ ሰጥተናቸዋል የሚሉ ሰዎች ነበሩ። ሮድ ማፕ የላቸውም ብለውም የሚከራከሩ ብዙ ሰዎች ነበሩና በጊዜ ሂደት የተፈጠሩ ነገሮች አሉ። የተፈጠሩት ነገሮች ምንድናቸው? ለምሳሌ በየቦታው የተነሱት ግጭቶች፣ በብሔረሰቦች መካከል የተነሱ ግጭቶች፣ መፈናቀሎች፣ ከዛ በኋላም ኦሮሚያ ላይ የተነሳውን ጦርነት እናስታውሳለን። በርካታ ክፍፍሎች መምጣት የጀመሩት ከነዛ በኋላ ነው። ከዛ ኮቪድ-19 ሲመጣ ደግሞ የምርጫ ይራዘም አይራዘም ጉዳይ ደግሞ የትግራዩን ጦርነትም እስከ መውለድ ደረጃ ደረሰ። ከዛ ያ ጦርነት ደግሞ መጣ እና ክፍፍሉን እያበዛው ሄደ እና በዛ ውስጥ ደግሞ የጠቅላይ ሚኒስትሩም የአመራርነት ጉዳይ የሄዱባቸው መንገዶች፣ ለምሳሌ ኮቪድ-19 ሲመጣ
ለኮቪድ ምላሽ ተብሎ ህገ መንግስቱን በማሻሻል እርግጥ ህግ በመተርጎም ህገ መንግስቱን ማሻሻል ሳይሆን ህግ በመተርጎም ህግ ትርጉም ሂደቱ በተለየ መንገድ ነው የተሄደውና ያ ተቃውሞም ድጋፍም አምጥቶላቸዋል። ለሀገሪቷም አዲስ ኤክስፒሪየንስ እንደነበረ ይታወሳልና ከዛ ጦርነቶችም ግጭቶችም መፈናቀሎችም ሰዎችን አስተሳሰብ እየከፈለ ሄዶ ነው እንግዲህ የጠቅላይ ሚኒስትሩ ድጋፍ ቀደም ሲል ያነሳ ነው ከጊዜ ወደ ጊዜ ተሸረሸረ ወደሚለው ነገር የመጣ ነው። እንዲያው ጠቅላይ ሚኒስትሩ የአመራር ሰጪነት ብቃታቸው ብለን ስንነሳ እንዲያው እስኪ ከዚህ ጋር እንጀምር። የሰው መሸሽ ከጠቅላይ ሚኒስትሩ በተለይ ደጋፊዎቻቸው የነበሩት ሰዎች መሸሽ የጀመሩት ሲቹዌሽኖች ናቸው ራሳቸው ወይስ ደግሞ ጠቅላይ ሚኒስትሩ እነዛን ሲቹዌሽኖች በስነ ስርዓቱ መምራት አቃታቸው? ከዛ በላይስ ደግሞ ምን ማድረግ ይችሉ ነበረ? እንደ ኤግዛምፕል ግን የኮቪድ-19ን አንስተን እሱን እያየን ትንሽ ብንሄድበት ደስ ይለኛል። የኮቪድ-19ን ምን እዛ ላይ የሰጡትን የምርጫ ማሻሻያ ነው የምርጫውን ማራዘም ጉዳይ ማለት የምርጫው ማራዘሙ ጉዳይ ከዛ ሌላ ሊሆን የሚችል ነገር አልነበረም። ምክንያቱም በክልል ደረጃ ሁሉንም ክልሎች የተቆጣጠሩ የነበረው ከትግራይ ውጪ ኢህአዴግ ነው አይደለም? በሁሉም ክልሎች ውስጥ ኢህአዴግ ብልጽግና ማለት ነው። በፌዴሬሽን ምክር ቤት ውስጥ ያው የብልጽግና የህወሓት ተወካዮች ጥለው ይወጡ አሉ፣ ግን የተቆጣጠረው እሱ ነው፣ ገዢው ፓርቲ ነው። በህዝብ ተወካዮች ምክር ቤት ውስጥ ከአቶ ግርማ አይደለም ትክክል ከአቶ ግርማ ውጪ የህዝብ ተወካዮች ምክር ቤት ውስጥ እሳቸው ብቻ ነበሩ። ከዛ ውጪ እና ሌላ ሊሆን የሚችል ነገር የለም። አንደኛ ከዛ አንፃር ቴክኒካሊ ለማለት ነው። ከሁሉ በላይ ግን ይሄ ፖለቲካዊ ውሳኔ ነው የተደረገው ውሳኔ እና ገዢውን ፓርቲ አስገድዶ ማን ነው የተፈጠረውን ክፍተት ህገ መንግስቱ ላይ እንደዚህ አይነት ወረርሽኝ ሲከሰት ምን ማድረግ አለብን የሚል ነገር የለበትም ነው ጥያቄው እንግዲህ። ስለዚህ ምን ይደረግ ሲባል ያው ተነጋግረው የፌዴሬሽን ምክር ቤቱ ይወሰን። ከዚህ ውጪ ሌላ አይነት ድምዳሜ ላይ ወይም ሌላ አይነት ውሳኔ የማስወሰን የመግፋትም የመጫንም አቅም ያለው ሌላ አካል የለም እና እኔ ከዛ ውጪ ሊሆን የሚችል ሌላ ነገር አለ ብዬ አላስብም። ከነበረውም ነባራዊ እውነታም አንፃር ዓለም አቀፍ የሆነ ክራይሲስ ውስጥ ነው ገብተን የነበረው። አስቸኳይ አዋጅ ታውጆ ነበረ፣ ታስታውሳለህ? አስቸኳይ አዋጁ ምንድነው? የምርጫ ቦርድ ወይዘሪት ብርቱካን ምርጫ ማድረግ አንችልም ነው ያለችው። የምርጫ ሰራተኞችን መላክ አንችልም፣ ምክንያቱም አስቸኳይ አዋጅ አለ፣ እንደፈለጉ መንቀሳቀስ አይችሉም። ስለዚህ እነዚህን ሁሉ ነገሮች ስታይ ከዚያ ውሳኔ ሌላ መሆን የሚችል ነገር አልነበረም። እኔ እዛ ላይ ሌላ ነገር ይሆናል ብዬ አላስብም። ጠቅላይ ሚኒስትሩም ማነው የህወሓት ሰዎችም አንዳንዶቹ የሽግግር መንግስትም ሁሉ ማለት ጀምረው ነበር። አስታውሳለሁኝ ሞንጆሪኖ ማለት ወይዘሮ ማነው ወይዘሮ ፈትለወርቅ አስታውሳለሁኝ የሆነ የሽግግር መንግስት ይደረግ የሚል ንግግር ሁሉ ስትናገር አስታውሳለሁኝ ወይዘሮ ፈትለወርቅና እርግጥ ህወሓት ብቻ ሳይሆን የኦፌኮ ሰዎችም ያነሱ ነበር፣ ያነሱት ነበር። ግን ያንን አየህ አቶ ልደቱም ያነሱ ነበር። የሚያስገድድ ሁኔታ ከሌለ የሽግግር እኮ የሚለው አማራጭ ሲያጣ ነው አንድ ስልጣን ላይ ያለ አካል ወይ በትጥቅ ተሸንፎ ወይ በህዝባዊ አመጽ ሳምሃው ግፊት ደርሶበት በጣም ከአማራጭ ስታጣ የምትገባበት ነገር ነው የሽግግር ወቅት እንጂ እስቲ ብንሸጋገር ይሻላል ብሎ አንድ ገዢ ፓርቲ የአባላቶቹን ጥቅም አደጋ ላይ የሚጥል የራሱንም ጥቅም አደጋ ላይ የሚጥል ነገር አይወስንም። ይሄ የሰው ተፈጥሮ እንደዚህ አይደለም። አስገዳጅ ሁኔታ ከሌለ ሰዎች ወደ እንደዛ አይነት የራሳቸውን ጥቅም አደጋ ላይ የሚጥል ነገር በፍጹም አያደርጉትም። እና ከፖለቲካ ተፈጥሮ አንፃር ፖለቲካ ፍላጎት ነው። በቅድሚያ ሰዎች የሚያደርጉት የምፈልገውን የማገኘው እንዴት ነው። አንድ አሜሪካዊ የፖለቲካ ፈላስፋ ሃሮልድ ላስዌል የሚባል አሜሪካዊ የፖለቲካ ፈላስፋ የዛሬ 120 ዓመት አካባቢ የጻፈው ነገር አለ ስለ ፖለቲካ ምንነት ብሎ እና እሱ የሚለው ምንድነው ፖለቲካ
ማለት ይላል who gets what when and how የሚለው የሚመለስበት ነው ይላል who gets what when and how እና በአማርኛ ፈላጊዎች ፍላጎታቸውን መቼና እንዴት ያገኛሉ ነው ፖለቲካ በግለሰብም ይሆናል በቡድንም ይሆን ይችላል በማህበረሰብም በተቋምም በድርጅትም በኮርፖሬሽንም በካምፓኒም በአገርም በአህጉርም በዓለም አቀፍም ደረጃ የተለያዩ ፍላጎቶች አሉ እነዛን ፍላጎቶች ደግሞ የሚፈልጉ ፈላጊዎች አሉ ፈላጊዎቹ የሚፈልጉትን መቼና እንዴት ያገኛሉ ነው ፖለቲካ ማለት ያ ነው ስለዚህ ኢትዮጵያ ውስጥ ዋናው ስልጣን ያለው ጉልበት ያለው መከላከያ የሚቆጣጠር ፖሊስ የሚቆጣጠር ፍርድ ቤቶች ውስጥ በፍርድ ቤቶች አስገድደው እንዲህ አድርግ ሊሉት አይችሉም እና ጉዳዩን ወደ ፌዴሬሽን ምክር ቤት ተላከ ፌዴሬሽን ምክር ቤት የኢህአዴግ ምክር ቤት ነው የክልሎች ውስጥ ሁሉ ከትግራይ ውስጥ ካለው ከነበረው ሁኔታ ውጪ ከናብይ ጋር የሚቃወም ውሳኔ መሆን አይችልም ነበር የሚነሱት ጥያቄዎች ቅቡልነት የላቸውም እያልኩኝ አይደለም ለምሳሌ ፕሮፌሰር እንድሪያስ ሼቴ ተሳትፈው ነበር እነሳቸው ያነሱ ጥያቄ ለምሳሌ አምባገነንነትን ያበረታታል ይሄ ነገር ምክንያቱም አንድ ሰው ስልጣን ላይ ያለ ሰው ምርጫ መደረግ ሲኖርበት ምርጫ መደረግ አለበት ወይስ የለበትም ብሎ ጉዳዩን ለፌዴሬሽን ምክር ቤት ልኮ ሊያስቀጥል ይችላል ስልጣኑን የሚል ትንሽ ዘንግቻለሁ ነገሩ ግን እንደዛ አይነት ስጋት ሁሉ የገለጹ ሰዎች አሉ እነዚህ ስጋቶች ግን በኔ እይታ I don't think ያን ያክል ከነበረው እውነታ አንፃር ከነበረው ሁኔታ ጋር የሚግባባ አይመስለኝም ስጋቱ ጥሩ ስጋት ነው ለኔ ግን በጣም ቲዮሬቲካል የሆኑ በጣም ኮንሰፕቹዋል የሆኑ ነገሮች ነው ያገኘዋቸው ለማለት እና ከዛ ውጪ መሆን የሚችል ነገር ያለ አልመስለኝ በጣም ጥሩ እንግዲህ ይሄንን ያነሳውበት አንዱ ምክንያት አንዱ ተርኒንግ ፖይንት ነው ብዬ አስባለሁ ምክንያቱም ያ የምርጫ መራዘም ጉዳይም ነው የትግራዩን ጦርነት የወለደው የትግራይ ጦርነት ሲያበቃ ደግሞ አሁን የምናየው አማራ ክልል ውስጥ የዛ ጦርነት ተቀጥላ አይነት ነገር ነው የሚመስለው እና የጦርነት ቪሼስ ሰርክል ውስጥ ነው ሀገሪቱ አሁንም ያለችው ኦሮሚያ ክልል ውስጥ ያለውን ጨምሮ እንዲያው አንድ ቦታ ላይ ምናልባት ያንን ነገር እንደ ምሳሌ የሚያመጣውት የጠቅላይ ሚኒስትሩ አመራርነት ወይም አመራር ሰጪነት እዛች ጋር ባንተ እይታ ምናልባት ከሆነ ሜድ ከነበረበት ዲቪዬት አድርጎ ከሆነ የሚለውን ነገር ምታነሳ ከሆነ በሚል ላይ ያነሳውት ከዛ ውጪ ግን እንዲያው እስኪ የጠቅላይ ሚኒስትሩ አመራርነት ጉዳይ ላይ ስንሄድ ከሚነሱ ጉዳዮች ለምሳሌ ጠቅላይ ሚኒስትሩ የኖቤል ተሸላሚ ናቸው የሰላም የኖቤል ሽልማት ተሸላሚ ናቸው በተለይ ከኤርትራ ጋር በነበረው ከ20 ዓመታት በላይ በነበረው የሰላም አልባም የጦርነት አልባም ሁኔታ ሀገሪቷን አውጥተው ሁለቱ ሀገራት መልሰው ወዳጅነት እንዲመሰርቱ በማድረጋቸው ምክንያት የኖቤል ተሸላሚ የሆኑበት ሁኔታ ነበረ እንግዲህ አንዳንዶች የሚያነሱት ነገር አለ እኚህ ሰው ምንም እንኳን የኖቤል ሽልማት ተሸላሚ ቢሆኑም በወቅቱ ከዛ በኋላ ግን ሀገር ውስጥ ደግሞ ሌላ ጦርነት የወለዱ ናቸው ብለው የሚያነሱ አሉ የኦሮሚያው ጦርነት የትግራዩንም ጦርነት አሁን አማራ ክልል ላይ እየሆነ ያለውን ጦርነት በማንሳት እርግጥ ጀምሮ የነበረው ከኤርትራ መንግስት ጋር የነበረው ወዳጅነትም አሁን ወደ ሌላ አቅጣጫ እየሄደ እንደሆነ ይታወቃል እሱ ውስጥ ብዙ መግባት አያስፈልገንም ከዛ በተጨማሪ በጣም ሪፎርሚስት ተደርገው ሲቆጠሩ ነበረ የፖለቲካ ምህዳሩን ይከፍታሉ ተብለው በዛም ደግሞ በጣም ብዙዎች አድነቋቸው እንደነበረ ሁሉ አሁን ግን ሁሉንም ነገር መልሶ የመዝጋቱ ነገር አለ የመደመር እሳቢያቸው ወይም ደግሞ ፊሎሶፊያቸው ፓርቲያቸውንም የሚመሩበት ፊሎሶፊ ብዙዎችን አማሏል ብለን እንኳን ብንል መጀመሪያ ላይ እሳቸው ሲገልጹት አሁን ግን በትክክልም የሚታየው ሀገሪቷ ውስጥ የፖለቲካ ምህዳሩ እያነሰ ሄዶ ፖለቲካ ፓርቲዎችም በስነ ስርዓቱ መጫወት እያቃታቸው እየወጡ እንደሆነ ያሳያልና መደመሩም እንደ መቀነስ እየተቆጠረ ያለበት ሁኔታ ነው የሚታየውና ምንድነው ጠቅላይ ሚኒስትሩ
አመራርነት ስብዕናቸው የአመራርነት ስብዕናቸው ባንተ እይታ የቱ ጋር ነው የጎደለው? አመጣጣቸው ነው ወይንስ ሂደት ውስጥ የመጣ ነው? የቱ ጋር ነው የጠቅላይ ሚኒስትር አብይ አህመድ አመራርነት ሚና እየጎደለብህ የመጣው? አዎ አይ ቲንክ ጉዳዩ በርከት ያሉ ጉዳዮች ናቸው እነዚህ ነገሮች። እኔም እንዴት ነው የማስበው ሁለት ነገሮች አሉ። ለምሳሌ የ14 ዓመት ታዳጊ ወጣት ልጅ የ14 ዓመት ታዳጊ ወጣት ወንድ ልጅ ወይንም የ15 ዓመት ታዳጊ ወጣት ሴት ልጅ ወላጅ መሆን ይችላል ወይም ትችላለች አይደል? ሴት ልጅ በዛ እድሜዋ የወር አበባዋን አይታ ያለች፣ ስለዚህ መጸነስ ትችላለች፣ ወላጅ መሆን ትችላለች። ወንዱ ልጅም ማስረገዝ ይችላል። አባት መሆን ግን አይችልም አይደለም? አባት መሆን አይችልም። ሴቷም ልጅ ወላጅ ነች፣ ወላጅ መሆን ትችላለች፣ መጸነስ መውለድ ትችላለች። እናት የመሆን ግን አቅም የላትም። ምን ማለት ነው? አባት መሆንና እናት መሆን የሚያስፈልጉት ነገሮች አሉ። ለምሳሌ ራስን መቻል ይጠይቃል። በኢኮኖሚ ራስን መቻል ይጠይቃል። በስሜት፣ በአስተሳሰብ፣ በማህበረሰብ ውስጥ ተደማጭነት፣ ሞገስ ማግኘት፣ የህይወት ተሞክሮ አይደል? እንደዚህ ነገሮች ናቸው አንድን ሰው አባት የሚያደርጉት፣ አንዲትን ሴት እናት የሚያደርጓት። ወለደች ማለት ወይም አስወለደ ማለት ያ ሰው ያታዳጊ ወጣት አባት አይሆንም። አባት ሊባል አይችልም። ጊዜ ይወስዳል አባት ለመሆን። ልጅቷም ብትወልድ በልጅነቷ እናት ለመባል ጊዜ ይወስዳል። ወላጆቿ ናቸው የሚረዷት። እንግዲህ እንደዛ ሲሆን ወይም እንደዛ አይነት ልጅ እንደዚህ አይነት ነገር ሲከሰት ብዙ ጊዜ የልጅቷ ወላጆች ምናምን ወይም ይሄው ልጃችሁ እንዲህ ያደረገ ምናምን ተብሎ ተባብረው ምን ብሎ ያሳድጋል ማለት ነው። እና እኛ ሀገር ውስጥ የተከሰተው ነገር ምክር ቤቱ የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ለመሆን የሚጠይቀው የምክር ቤቱ አባል መሆንና እድሜው ከ35 ዓመት በላይ መሆን ነው። ይሄ ነው ከዚህ በላይ የሚጠይቀው ነገር የለም። እና ከ547 ሰዎች ውስጥ አንዱ ሰው ነው ጠቅላይ ሚኒስትር መሆን የሚችለው ማለት ነው። አሁን ጥያቄው ከምክር ቤቱ ውስጥ ከ547 ሰዎች ውስጥ አንደኛው ሰው ጠቅላይ ሚኒስትር መሆኑ አይቀርም። ሌላ there is no other way ከሌላ ቦታ ሰው አያመጡም ማለት ነው። እና አቅም የሌለው ሰው ጠቅላይ ሚኒስትር የመሆን እድል አለው። አሁን አሜሪካ ውስጥ እንደሆነው ለማለት ነው። አሁን ዩናይትድ ስቴትስ ውስጥ ያለውን ፖለቲካ ትራምፕ ላይ ከፍተኛ የሆነ የብቃት ጥያቄ በጣም ይነሳል። የራሱ የፓርቲው ሰዎች ታስታውሳለህ 2016 በፊት በ2015 ውስጥ የፓርቲው መሪ የሆኑ ሰዎች ጭምር ትራምፕ የመምራት አቅም የለውም ብለው ሁሉም ይናገሩ ነበር። ሁሉም እነ ሚች መካነል ሁሉ ይናገሩ ነበር። እነ ሊንዚ የሚባለው ሊንዚ እነሱ ሁሉ ይናገሩ ነበር። ልብ በላ አሁን ተገልብጠው ሁሉም ያሉበት ነው ማለት ነው። ምን ለማለት ነው? አንድ ሰው መመረጡ አይቀርም። የሆነ ሰው ይመረጣል። አሁን አሜሪካኖቹ ትራምፕ ሲመረጥ የአሜሪካን መስራቾቹ የመስራች አባቶቹ እንደዚህ አይነት አደጋ ሊፈጠር እንደሚችል ስለገመቱ ስልጣንን ዘር አድርገውታል። አንድ ቦታ ላይ ብቻ አላከማቹትም። የበጀት ጉዳይ የሚወስነው የአሜሪካን ኮንግረስ ነው። በጀት ላይ ፕሬዚደንቱ አይወስንም። ህግን የመተርጎም ጉዳይ ሁልጊዜ በፍርድ ቤቱ ሂደት ውስጥ ያልፍና የከፍተኛ ፍርድ ቤት ውስጥ ነው የሚደርሰው። ስለዚህ ይሄ ምንድነው እየፈጠረበት ያለው? አሁን ትራምፕ ላይ የፈለገውን ማድረግ አይችልም። ይከና ፍርድ ቤቶች ምን እያሉት አይሆንም እያሉት ነው። በጀት አልለቅም ሲል መልቀቅ አለብህ፣ መከልከል አትችልም እያሉት ነው። እና እኛ ሀገር ውስጥ የተከሰተው ነገር ጠቅላይ ሚኒስትሩ በሚመለከት በአንድ በኩል ያነሳቸው ነገሮች አሉ። የምናነሳ ሰዎች አለን። ለምሳሌ አብይ በጣም በከፍተኛ ደረጃ ስሜት ላይ ያተኮረ መሪ ናቸው። በጣም በከፍተኛ አሁን ቅድም መጀመሪያ ላይ በሹመቱ የሹመት ንግግሩ ላይ ጠቅላይ ሚኒስትሩ የኢትዮጵያ ህዝብ የተራበው ፍቅር ነው ብሎ ነበር። ታስታውሳለህ? የኢትዮጵያ ህዝብ የተራበው ፍቅር ነው። አሁን ያ ንግግር በፍጹም እውነት አይደለም። በፍጹም የኢትዮጵያ ህዝብ በጭራሽ የፍቅር ረሃብ የለበትም። በቀን 3 ጊዜ ቡና የሚጠጣ ህዝብ ነው። ጉርብትናው በጣም ጠንካራ የሆነ ህዝብ ነው። እየተጠራራ በሀዘን ወቅት አብሮ 2-3 ቀን አብሮ የሚያስተዛዝን ክርስቲያኑ ሙስሊሙ አብሮ እና እንደዛ አይነቱ ነገር የጠቅላይ ሚኒስትሩን ዝንባሌ ነገረውናል። አስቀድመው
እኔ አንድ አስታውሳለሁ ፎረም 65 ላይ አንድ 3 ሰዎች ጋብዘን ውይይት አድርገን ነበረ ጠቅላይ ሚኒስትሩን በሚመለከት በተለይ እዚህ ዲሲ ከመጡ በኋላ ጠቅላይ ሚኒስትሩ ሰዎችን እና ፍቅር የሚለውን ጉዳይ የኢትዮጵያ ሕዝብ እኮ የፍቅር ችግር የለበትም የሚል ሀሳብ ያነሳ ተክለ ሚካኤል ይመስለኛል። ተክለ ሚካኤል አበበ ካናዳ የሚኖረው እሱ እዛ ተሳትፎ ነበር እና ጠበቃው ማለት ነው። እና አንዳንድ የአቅም ማነሶችን የሚጠቁሙ ነገሮች ጠቅላይ ሚኒስትሩ ከንግግራቸው ሰምተናል መጀመሪያ ላይ ማለት ነው። እና ያ ሌላው የህግ የበላይነትን በሚመለከት ለምሳሌ አንድ ጊዜ ዶክተር ዳኛቸው አሰፋ ይሄ የፖለቲካ ፍልስፍና አስተማሪው ማለት ነው እሳቸው በተገኙበት ሌሎችም አንድ 2 ሰዎች በተገኙበት በአዲስ ወግ ላይ ስለ ህግ የበላይነት ውይይት አድርገው ነበር 2010-11 አካባቢ ነው የማስታውሰው። እና እዛ ላይ ዶክተር ዳኛቸው ምን አሉ ማስታውሰው ቃል በቃል አይደለም። ህዝብ በሁለት ምክንያት ያምጻል። አንደኛ መንግስት መብቱን ሲነፍገው መብቱን ሲጥሰው ሲያሰቃየው ሲያንገላታው ያምጻል። ሁለተኛ መንግስት የህዝብን መብት ሳያስከብር ሲቀር ከሌቦች ሳይጠብቀው ሲቀር ከሙሰኞች ሳይጠብቀው ሲቀር ያምጻል አሉ። ጠቅላይ ሚኒስትር አብይ ስብሰባው ላይ መጥቶ ተቀላቀለና ቁጭ አለ። ታዳሚ ሆነ ማለት ነው። መሀል አካባቢ ላይ ነው የመጣው ይመስለኛል። እና ለአንድ 15 ደቂቃ ያክል ሀሳቡን ሰጠና ምን አለ እዛ ላይ ያስደነገጠኝ አይ ቲንክ መጀመሪያ ጊዜ የደነገጥኩት ስለ አብይ አቅም ህግ የበላይ እንዲሆን መንገድ እናጽዳ አለ። እና እንዴ ምንድን ነው ይሄ ነገር? በጣም ነው የደነገጥኩት። በጣም እኔ ብቻ አይደለሁም አንድ 3-4 የሚሆኑ ሰዎች ረጃጅም ጽሁፍ ጻፉ ፌስቡክ ላይ። አንድ ሰው የጻፈውን ጽሁፍ እንዲያውም በአስፈቅጄ እኛ ፔጅ ላይ ፌስቡክ ፔጃችን ላይ ፕሮሞት አደረኩት። አንድ 3-4 ሺህ ጊዜ ላይክ የተደረገ ጽሁፍ ነው። እና የጠቅላይ ሚኒስትሩ ወይ አቅም ያንሳቸዋል ነው ያለው ጸሐፊው፣ ወይ የህግ ማስከበርን ጉዳይ አይረዱም የሚል ነገር ነው ያመጣው። እና የሆነ የአብይን ያስተሳሰብ ዝንባሌ የሚያሳዩ ነገሮችን አይተናል በተደጋጋሚ ማለት ነው። ሌላ ጊዜ ደግሞ አንድ ልጨምር፣ ከሰይፉ ፋንታሁን ጋር አብይ ያደረገው ቃለ ምልልስ ነበር ማስታውሰው። እና እዛ ላይ ምን አለ ጠቅላይ ሚኒስትር አብይ ማታ በቦሌ ስትመጣ አለ ማታ በቦሌ ስትመጣ እንግዲህ በአውሮፕላን አርፈህ ማለት ነው ከኤርፖርት ወጥተህ ስትመጣ ማታ ጨለማ ውስጥ የገባህ ነው የሚመስለው አለ። አሁን እንዴት ነው ይሄ ነገር አንድን ጠቅላይ ሚኒስትር የሚያሳስበው? የኔ እንትን ይሄ ጥያቄ እየጨመረ የመጣው እንደዛ አይነቱ ነገሮች ላይ ነው። ይሄ የኢትዮጵያ ሕዝብ ይሄ ነው ወይ ጥያቄው? ቀን እኮ አለለት። ቀን ከፈለገ ቀን ላይ ብርሃን አለለት እና ማታውን መብራት የማድረግ ነው ወይ? ይሄ ነው ወይ? እዚህስ ሪሊ የአዲስ አበባ ነዋሪ ጥያቄ ይሄ ነው ወይ? በየቀኑ መብራት የሚጠፋበት የሚጠፋበት ነው። እና ጠቅላይ ሚኒስትሩ ዝንባሌያቸው በኔ እይታ ከዛሬ ካለችው የኢትዮጵያ ሕዝብ ፍላጎት ጋር ሲተያይ አይመጣጠንም። የህዝቡ ፍላጎት ምንድነው ብለህ ስታስብ በየጊዜው ኢትዮጵያ ሕዝብ ይናገራል፣ በሚዲያ ላይ ይናገራል። በጀርመን ሬዲዮ ላይ አስታውሳለሁ ስለ አንድ አርሶ አደር መንግስት አስገድዶ ስንዴያችሁን ሽጡ እያለን ነው። እኛን መጀመሪያ ላይ መንግስት ስንዴ 4000 ብር ነው እንደዚህ ትሸጣላችሁ እንገዛችኋለሁ ብሎን ነበር። አሁን ግን ከዛ ዝቅ አድርጎ መሸጥ አለባችሁ ብሎናል እያሉ ልብ በል። አሁን ህብረተሰቡ የሚያሳስበው አርሶ አደሩ ፍላጎት አለው፣ አርብቶ አደሩ ፍላጎት አለው። አርብቶ አደሩ ለምሳሌ የዛሬ 3 ዓመት ደቡብ ኦሮሚያ ውስጥ ቦረና ዞን ድርቅ ነበረ እና ወደ 3 ሚሊዮን ከብቶች ናቸው የሞቱት። 3 ሚሊዮን አስበው፣ 3 ሚሊዮን ከብቶች ሞተዋል። አሁን ይሄም የሚሆነው ምን ጠቅላይ ሚኒስትር አብይ ምን እያደረጉ ነበር ያኔ? እንጦጦ ፓርክን ሲሰሩ፣ አንድነት ፓርክን ሲሰሩ፣ መስቀል አደባባይ ይሄ ጩራ ጩርጩራ የሚባለው ጎርጎራ ምናምን እያሉ እዛ ላይ ባተኮሩበት ጊዜ ነው ለማለት ነው። እና በአጠቃላይ የአብይ ዝንባሌያቸው ዛሬ ካለው ከኢትዮጵያ ሕዝብ ፍላጎት ቅድም እንዳልኩ ፖለቲካ ፈላጊዎች የሚፈልጉትን ነገር ለማድረግ የሚያደርጉት ሂደት ነው እና የአብይ ፍላጎትና የኢትዮጵያ ሕዝብ ፍላጎት አንድ አይደለም፣ በፍጹም አንድ አይደለም። እና እዚህ ላይ ነው ቀጥል ለምሳሌ እዚህ ላይ እገነዘባለሁ ጠቅላይ ሚኒስትሩ የሚያነሷቸው የኢኮኖሚ ሴክተሮች በተለያዩ ወቅቶችም የሚያነሷቸው በተለይም ትኩረት የሚሰጧቸው
ሁሌም ኮንትሮቨርሲ ያላቸው ለምሳሌ ቀደም ሲል ብለሃል አንተም የቱሪዝም ነገር ላይ ፎከስ ያደርጋሉ። እርግጥ ቱሪዝም አንዱ ሴክተር ነው፣ አንዱ የኢኮኖሚ ሴክተር ነው። በቱሪዝም ላይ መሰረት ያደረጉ ከፍተኛ የሆነ ገቢ የሚያገኙ ሀገራት አሉ። ኢትዮጵያ የዛ ፖቴንሻል አላት። የተፈጥሮ መስህብ አላት፣ ሰው ሰራሽም ቅርሶች አላት፣ በደንብ ሊጎበኙ የሚችሉ ቱሪስት ሊያመጡ የሚችሉ እና የገቢ ምንጭ ሊሆኑ የሚችሉ። ምክንያቱም የቱሪዝም ዘርፉም አንዱ የኢኮኖሚ ሴክተር ነው ብዬ ስለማመን ማለት ነው። ለምሳሌ በዚህ በገበታ ለሀገር ገበታ ለምናምን በሚሉ እሳቸው ሲመሯቸው በነበሩት ፕሮጀክቶች የተፈጠሩት ወይም ደግሞ የሰሯቸው ምንድነው ሆቴሎች ወይም ደግሞ መዝናኛ ስፍራዎች ወይም ሪዞርቶች እነዛ የገቢ ምንጭ አይሆኑም ብዬ አላስብም። ለኢትዮጵያ አያስፈልጓትም ብዬ አላስብም። ምናልባት ፕራዮሪቲ ናቸው ወይ ሌላ ነገር ሊሆን ይችላል። እሱ ብቻ ግን አይደለም። ምናልባት የኮሪደሩን ጉዳይ ለብቻው እንመጣበታለን በኋላ ላይ። ከዛ ውጪ ግን ጠቅላይ ሚኒስትሩ የበጋ ስንዴ ላይ በከፍተኛ ሁኔታ የበጋ ስንዴ የሚለውን ነገር በጣም ትኩረት ሰጥተው ሲሄዱበት አይተናል። እርግጥ ኢህአዴግ በነበረ ጊዜ የተጀመረ የክላስተር ፋርሚንግ ተጀምሮ ነበር። እኔም በተለይ በወቅቱ የኢትዮጵያ ሬዲዮ ጋዜጠኛ ስለነበርኩም በደንብ አውቀዋለሁ። በየቦታውም እየሄድን እንዘግብ ስለነበረ ማለት ነው። ይሄ ክላስተር ፋርሚንግ ማለት የተወሰኑ ገበሬዎች፣ አንድ አካባቢ ላይ የሚኖሩ ገበሬዎች በቁርጥራጭ መሬቶች ላይ የተለያየ ሰብል ከመዝራት ተመሳሳይ አይነት ሰብል በጋራ ሆነው እንዲያለሙ አካባቢውን እና በአንድ አይነት ሰብል ስፔሻላይዝ እንዲያደርጉ ያ እንደ ትልቅ የሆነ ምርት ለመሰብሰብም ይጠቅማል በሚል እንዲሁም ደግሞ ከመንግስትም የሚሰጡ ድጋፎች ካሉ ለነዛ ገበሬዎች በቀላሉ ድጋፍ መስጠት ይቻላል። ጤፍና ባቄላ ወይም ሽምብራ ቀጥሎ ደግሞ ሌላ አይነት እህል ለሚዘራ ገበሬ ድጋፍ ማድረግ በጣም አስቸጋሪ ነው በየእህል ዘሩ። ግን አንድ እህል ዘር ላይ ስፔሻላይዝ ካደረገ ግን የሚፈልገውን ነገር ለማድረግም ሞር ይቀላል በሚል ያ ሀሳቤ በፊትም ነበረ። እኚህ ጠቅላይ ሚኒስትር ግን ያንን በጣም አስፍተው ነው የሄዱበት። ይሄ ክላስተር ፋርሚንግ እና የበጋ ስንዴ በተለይም የመስኖ ልማትን ትኩረት አድርገውበታል እና አንዱ በዋናነት ኢትዮጵያ ውስጥ መዘመን ያለበት ነገር ቢኖር ግብርናው ነው። አብዛኛው ሕዝባችን እስካሁንም ድረስ በግብርና ስለሚተዳደርና ሀገሪቷም ከፍተኛ የሆነ በምግብ ራስን የመቻል ችግርም ስላለባት ጭምር ማለት ነው እና ጠቅላይ ሚኒስትሩ ሆቴል ላይ ወይም ደግሞ ሪዞርት ላይ ብቻ አተኮሩ ብለን ለመናገር እንችላለን ወይ? በዚህ በኛው ዘርፉ ግብርናውም ላይ ሲያተኩሩ አይተናል። ማይኒንግ ላይ ሲያተኩሩም አይተናል። እንዲያው ጠቅላይ ሚኒስትሩ ህዝብ ፊት ሲቀርቡ በሚናገሯቸው ነገሮች ብቻ ነው ጀጅ የምናደርጋቸው ወይስ መሬት ላይ ሪሊ የተሰሩት ነገሮች 100% ከህዝቡ ፍላጎት ውጪ የሆኑ ነገሮች ላይ ነው ትኩረት የሚያደርጉት ብለን 100% ለመናገር የሚያስችል ነው ወይ? ያ ግሩም ጥያቄ ነው። ይሄ ጥያቄ ስንዴ ላይ ያልከው እውነት ነው። በተለይ የቆላ ስንዴ የሚባለው በአፋር ውስጥ ብዙ ስራ ይሰራ ነበር ከድሮ ከአቶ መለስም ከነበሩ ጊዜ በአቶ ኃይለማርያም ጊዜ ይሄ ዘር የማራባት እና ቆላማ በሆኑ አካባቢዎች ምርታማ የሆነ ስንዴ የማርባቱ ጉዳይ ጥሩ የተሳኩ ጥሩ ስራዎች አሉ። አሁን ምንድነው ጉዳዩ? ቅድም የዚህ አሜሪካ ውስጥ እንደ ትራምፕ አይነት መሪ ሲመጣ መቆጣጠር የሚችል ሲስተም አለ ያልኩት ነገር አለ። ጠቅላይ ሚኒስትሩ ማንኛውም ሰው ከምክር ቤት ውስጥ አንድ ሰው ጠቅላይ ሚኒስትር ሆኖ ይሾማል። ኦኬ አሁን የምክር ቤቱ አባላት ጥያቄያቸውን ያቀርባሉ። ሁልጊዜ በተለይ ህዝብ ውስጥ ያለውን ነገር ያቀርባሉ ሁልጊዜ በትህትና ያቀርባሉ። ክቡር ጠቅላይ ሚኒስትር ለጥያቄያችን መልስና ማብራሪያ ለመስጠት ስለመጡ እናመሰግናለን ብለው አንዳንድ ማበረታታ የሚፈልጓቸውም ነገሮች ካሉ የኮሪደሩን ስራ ተዘዋውረን አይተናል እንደዚህ ብለው ግን ምን ይላሉ?
ክቡር ጠቅላይ ሚኒስትር የኑሮ ውድነትን በኢትዮጵያ ሕዝብ ላይ ከፍተኛ እንግልት እያስከተለ ነው። ይህን በሚመለከት መንግስት ምን እየሰራ እንደሆነ ማብራሪያ ይስጡን ይላሉ፣ ያነሳሉ የምክር ቤቱ አባላት። ልብ በል አሁን እኔ ጥያቄ የሆነብኝ ጠቅላይ ሚኒስትሩ ምክር ቤቱ ያልሰጣቸውን አጀንዳ ላይ ሲጠመዱ ይሄ አሁን ኮሪደር የሚለውን መዝናኛ ቦታዎችን ጉዳይ ላይ ሲያተኩሩ ምክር ቤቱ ለምንድን ነው ያልተቆጣጠራቸው? የኔ ስጋት ይሄ ነው። አሁን ቅድም ያልከው የስንዴ ጉዳይ አበረታች ነው፣ የሚያስደስት ነገር ነው። ግን ምንድን ነው ዝርዝሩ ላይ እኔ ስለዚህ ጉዳይ ላለፉት 5-6 ዓመታት ኢትዮጵያ ውስጥ ያለውን ግብርና ቢመለከት እንዲሁ ከግል ፍላጎት አንጻር ስመረምር ነበረ እና የኢትዮጵያ ግብርና ስንዴ ለምሳሌ በብዛት ከውጭ እናመጣ ነበረ ለብዙ ዓመታት እስከ 2-3 ዓመታት ድረስ ላይ ከውጭ እናመጣ ነበር እየገዙ ወደ በሚሊዮን ኩንታል የሚቆጠር እስከ $1 ቢሊዮን ድረስ ስንዴ ገዝቶ ያመጡ ነበር። አሁን ምንድነው የሆነው? ስንዴ በኮቪድ ጊዜ ጠፋ። ከስንዴ ጠፋ። ምክንያቱም አገሮች የስንዴ የሚሸጡ አገሮች አገራቸው ውስጥ ያለውን የህዝቡን ፍላጎት ለማሟላት ሲሉ የስንዴ ዋጋም እንዳይንርባቸው ሲሉ ስንዴ ሲወደድ ያኔ ስንዴ ማምረት አስፈላጊ ግዴታ ሆነ እና የኢትዮጵያ መንግስት የወሰደው እርምጃ በጣም ጥሩ ነው። ይሄ የሚያበረታታ ነው። ገብተዋል። የኢትዮጵያን አርሶ አደሮች በኩታ ገጠም በዚህ በክለስተር በኩታ ገጠም አደራጅተው ማዳበሪያ ከውጭ ገዝተው የውሃ መሳቢያ ገዝተው የበጋ ስንዴ ላይ እንዲያተኩሩ እንዲያመርቱ አደረጉ። አሁን ግን ይሄ ነገር ምንድነው ዝርዝሩ ስትገባ ስንዴው የሚመረተው ከውጭ በመጣ ማዳበሪያ ነው። ኦኬ እና በዶላር በተገዛ ማዳበሪያ ነው። ያንን ስንዴ በከፍተኛ ወጪ አምርተን ሀገር ውስጥ የኢትዮጵያ ሸማች መግዛት ይችላል ወይ የሚለው ጉዳይ ይሄ ኢኮኖሚያዊ የሆነ ጉዳይ ነው። ይህን ጥያቄ ስትጠይቅ ስንዴው ውድ ነው። አሁንም ሀገር ውስጥም ቢመረት ውድ ነው። የሚመረትበት ወጪ ውድ ነው። ይሄ ለምንድን ነው የሚባለው? ማዳበሪያ አገር ውስጥ አናመርትም። በማዳበሪያ ከሞሮኮ ነው ኢትዮጵያ ማዳበሪያ የምትገዛው። ማዳበሪያው ከውጭ በውጭ ምንዛሬ ነው የሚመጣው። ስለዚህ የኛ ጥገኛ ነው የኛ ግብርና ለማለት ነው፣ ነፃ አይደለም። ስለዚህ የማዳበሪያ ዋጋ ሲጨምር የኢትዮጵያ ስንዴ ዋጋው ይጨምራል። ልብ በል የዳቦ ዋጋ ይጨምራል ማለት ነው። አሁን ይህንን የምክር ቤቱ አባላት እያወቁ የሚያውቁ ሰዎች አሉ። ይሄንን ለምንድን ነው ጠቅላይ ሚኒስትሩን ሌሎች ፕሮጀክቶች ላይ ለምን ትጠመዳለህ? ይሄ እኛ አልጠየቅንህም። የኢትዮጵያ ሕዝብ ፍላጎት ይሄ አይደለም። የኢትዮጵያ ሕዝብ ፍላጎት በምግብ ራስን የመቻል ነው። የምግብ ውድነት አለ ከጥንት ጀምሮ። ሪቻርድ ፓንክረስት የታሪክ ተመራማሪው ስለ አክሱም ከተማ ምን ይላሉ? አክሱም 800 ወይም 900 ዓመተ ምህረት ላይ ነው የወደቀው አክሱም ከተማ የነበረው መንግስት እና የወደቀበት ዋና ምክንያት የሚሉት የዛሬ እንግዲህ 1100-1200 ዓመት አካባቢ ዋና ምክንያቱ ራሱን በምግብ መመገብ ስላልቻለ ነው። ምርታማነቱ ዝቅ አለ። አክሱም አካባቢ ያሉት አርሶ አደሮች ምርታማነታቸው ዝቅ አለ ዋና ምክንያት የሚሉት እና ከዛ የተነሳ እንግዲህ እዛ የነበረው መንግስት እየተንፏቀቀ ወደ ሰሜን ወሎ ከዛም ከብዙ ጊዜ በኋላ ወደ ጎንደር ብሎ አሁን መጥተው ይሄው የት ነው ያለው? አዲስ አበባ ላይ ነው ያለው። ይሄ ሁሉ ምንድነው? ምግብ ፍለጋ ነው። እና አገሪቱ ከጥንት ጀምሮ እስካሁን ድረስ የምግብ ጥያቄ አለባት። ለምንድነው? ለምሳሌ ኢትዮጵያ ቴሌቪዥን ላይ አይናችን የሚባለው ፕሮግራም ታውቀው ይሆናል። አይናችን የሚባል የኢንቨስቲጌቲቭ ስራ የሚሰራል እና 2010 ይሁን 2011 ላይ አስታውሳለሁ ምዕራብ ኦሮሚያ ውስጥ በአቶ መለስ ጊዜ የተጀመረ የማዳበሪያ ፋብሪካ አለ። ያዮ ማዳበሪያ የሚባል ኢሉባቡር ውስጥ ያ 9 ቢሊዮን ብር የወጣበት ነው። 9 ቢሊዮን ብር ወጥቶበት 43 በመቶ ፕሮጀክቱ እዛ ላይ ደርሶ ተቋርጧል። አሁን ያንን በሚመለከት እዛ ዝግጅት ላይ አንድ ባለሙያ አንድ መሐንዲስ ወስደው አሳዩት። መሐንዲሱን ይሄ ነገር መቀጠል ይችላል ወይ ብለው ሲጠይቁት መሐንዲሱ ምን አለ? አዎ ይችላል። የተጀመረው ነገር አንዳንዱ በዝገት ምክንያት ዝናብ ዘንቦበት የወደቀ የተሰበሩ ነገሮች አሉ፣ ግን ይሄን ነገር ማስቀጠል ይችላል የሚል ሙያዊ ሐሳቡን ሰጥቷል። ልብ በል 9 ቢሊዮን ብር የወጣበት ፕሮጀክት ነው። አንዳንድ ውዝግቦች አሉ። ሜቴክ ነው የጀመረው ምናምን የሚል ምናልባት የህጋዊ የሆነም ጉዳይ አለ፣ ውዝግብ ነገሮች አሉ። ያንን ጠቅላይ ሚኒስትሩ ስራዬ ብለው ፈተው ኦኬ የኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የነበረውን የዚህ የዳያስፖራ
ሲኖዶስ የኢትዮጵያ ሲኖዶስ የሚባል ነገር ነበር ታስታውሳለህ? ከ2010 በፊት አብይ እዚህ መጥተው በአንድ ጊዜ ነው ያን የፈቱት። ይዘዋቸው እዚህ የነበሩትን አቡን ወስደው ሀገር ውስጥ ወስደው ያ ነገር በአንድ የተፈታ ኦኬ። ያን እና ጠቅላይ ሚኒስትሩን ለምንድን ነው የህዝብ ተወካዮች ምክር ቤት ያየው ማዳበሪያን እንዲጨርሱ ያላስደረጋቸው? ምክንያቱም ያ ማዳበሪያ ፋብሪካ ወደ 3.7 ሚሊዮን ኩንታል ዩሪያ ያመርታል ተብሎ ነው የተጀመረው። ልብ በል ይሄ 9 ቢሊዮን ማለት የዛሬ 15 ምናምን ዓመት አካባቢ ወደ ከ200 ሚሊዮን ዶላር በላይ ነው የወጣበት። እና የኔ ጥያቄ ምንድን ነው የሚቆጣጠራቸው የለም ጠቅላይ ሚኒስትሩን። ያነሳው ነገር ትክክል ነው። የበጋ ስንዴ ጉዳይ በጣም አስደሳች ነገር ነው፣ ግን ዋጋው ውድ ነው። ዋጋው ለምን ውድ ሆነ? ከውጭ ማዳበሪያ አምጥተን በዚያ ነው፣ ያውም ተደጉሞ ነው። መንግስት ደጉሞ ለአርሶ አደሩ ይሸጣል። አርሶ አደሩ ያንን አውጥቶ ሲሸጥ አንዳንዱ አርሶ አደር እንዲያው ምንድነው የሚያደርገው? ወደ ውጭ ነው በኮንትሮባንድ የሚልኩት። ምክንያቱም ከፍ ያለ ማትረፍ ይችላል። ስለዚህ የኔ ነጥብ ምንድነው ጠቅላይ ሚኒስትሩን መቆጣጠር ያለበት የህዝብ ተወካዮች ምክር ቤት ነው። የህዝብ ተወካዮች ምክር ቤት ለምን መቆጣጠር አይችልም የሚለው ጥያቄ ላይ ስንመጣ ነው የኔ የአብይ ጉዳይ አቅም ባይኖራቸውም ትኩረታቸው ሌላ ነገር ጉዳይ ላይ ቢሆንም፣ ምክንያቱም ማን ጠቅላይ ሚኒስትር ይሆናል የሚለውን ነገር ከዚህ ከምክር ቤት ውስጥ ካሉት ሰዎች ውጪ እንዴ ምንም ማድረግ አትችልም። ገብተዋል? ማንኛውም ሰው ጠቅላይ ሚኒስትር ሊሆን ይችላል እዛ ውስጥ ያለ። ግን ህገ መንግስቱ ላይ ለጠቅላይ ሚኒስትሩ የህዝብ ተወካዮች ምክር ቤት ተጠሪነታቸው ለህዝብ ተወካዮች ምክር ቤት ነው የሚለው። የጠቅላይ ሚኒስትሩ አለቃ የህዝብ ተወካዮች ምክር ቤት ነው። ስለ ህዝብ ተወካዮች ምክር ቤት ደግሞ ምን ይላል? በኢትዮጵያ በፌዴራል ኢትዮጵያ መንግስት ውስጥ ከፍተኛ ስልጣን ያለው የህዝብ ተወካዮች ምክር ቤት ነው። ልብ በል እንግዲህ ምክር ቤቱ ተጠሪነቱ ለኢትዮጵያ ህዝብ ነው ይላል። ስለዚህ የበላዩ የኢትዮጵያ ህዝብ ነው። የኢትዮጵያን ህዝብ የሚያገለግለው የህዝብ ተወካዮች ምክር ቤት ነው። የህዝብ ተወካዮች ምክር ቤትን የሚያገለግለው አብይ ነው። አሁን በተግባርም የሆነው ተገላቢጦች ነው። አብይ የፈለጉትን ነገር ያስባሉ። ምንድነው የጫካ ፕሮጀክት አለ። ስማርት ሲቲ ያስፈልጋል። ስንት ብር ነው የሚያስወጣው? 300 ቢሊዮን ብር። እንዴ ከየት ነው የሚመጣው? ግድ የለም ገንዘቡን ከመንግስት አናወጣውም ይልሃል። የምክር ቤቱ አባላት እንደዚህ አይነት ነገር ሲሆን ለምንድን ነው ጠቅላይ ሚኒስትሩን ማስቆም የማይችሉት መቆጣጠር የማይችሉት የሚለው ጉዳይ ነው ጉዳዩ ለማለት ነው። የጠቅላይ ሚኒስትሩ አቅም ማነስ እኔ አለ ብዬ ነው የማስበው። የማያስፈልገንን ነገር ያስፈልገናል ይላሉ። አንዳንድ ደግሞ ጥሩ የተሳካ ስራም አለ እንዳልከው የስንዴው ጉዳይ የሚያስደስት ነገር ነው። ግን ውጤቱን ስታየው ዳቦ አሁንም ውድ ነው አይደለም? ህዝቡ አሁንም በኑሮ ውድነት ላይ የተንገላታ ነው። እና ለኔ ጉዳዩ ቁጥጥር የለም። ጠቅላይ ሚኒስትሩ የሚቆጣጠራቸው የለም። ያ ይመስለኛል ዋናው ጉዳይ ለማለት ነው። አይ ዶንት ኖ ጥያቄን መመለስ አይ እኔም የምስማማበት ነገር የፕራዮሪቲ ጉዳዮች እርግጥ ጠቅላይ ሚኒስትሩ በሚያደርጓቸው ነገሮች የፕራዮሪቲ ጉዳዮች ሁሌም ጥያቄ ናቸው። ግራም ያጋባሉ። እውነት ነው። እርግጥ የያዩ ማዳበሪያ ፋብሪካ እሳቸው አይደሉም የጀመሩት፣ ቀደም ሲል የተጀመረው ነው። የያዩ ማዳበሪያ ፋብሪካ ብቻ አይደለም የጀመሩት። ሌሎችም አሉ እኮ እንደ መገጭ አይነት ግድቦችም አሉ እኮ ለበርካታ ዘመናት ተጀምረው በዛው የቀሩ እንዲያውም አሁን እየተሰሩ እንደሆነ ቢያንስ አትሊስት እንኳን እንደሚያልቅ ተስፋ የተሰጠባቸውም አይነት ነገሮች አሉ። እንግዲህ አላቅም የማዳበሪያ ፋብሪካውን ብዙም ወሬውን አልሰማውም። ከዛ በኋላ እንዲያው የህዝብ ተወካዮች ናቸው ጠቅላይ ሚኒስትሩን መጠየቅ የሚገባቸው ጥያቄዎችን ማንሳት የሚገባቸው የሚለውን ነገር እኔ የምጋራለሁ። ግን የኢትዮጵያ የህዝብ ተወካዮች ምክር ቤት ምንም እንኳን ዋነኛው የስልጣን ባለቤት የስልጣን ምንጭ ቢሆንም እንኳን ጠቅላይ ሚኒስትሩንም የሚቆጣጠረው እሱ ቢሆንም ግን በኢትዮጵያ ታሪክ ውስጥ የኢትዮጵያ ህዝብ ተወካዮች ምክር ቤት በተለይም ደግሞ ከዘመነ ኢህአዴግ ጀምሮ የአስፈጻሚው ተቀጥላ እንጂ ራሱን ችሎ አስፈጻሚውንም ጭምር የሚቆጣጠር ሲፈልግም ጠቅላይ ሚኒስትሩን ማውረድ የሚችል ነው እና እዛ ደረጃ ድረስ መሄድ የሚችል አቅም ያለው ጥርስ ያለው ነው ብሎ ለመናገር ትንሽ ከበድ ይላል እና እሱን ነገር እኔ የምጋራ አለው ለማለት ፈልጌ ነው። እንዲያው ግን ወደ አንተ ጽሁፎች ልምጣ። ያየ እሳታችንም እየሄደ ስለሆነ
የጠቅላይ ሚኒስትሩን አቅም በይፋ ጥያቄ ታነሳበትና ከዛ በኋላ ግን አንድ የምትለው ነገር አለ በተደጋጋሚ በተለይም ደግሞ ለፓርቲውም ጭምር ነው የምትለው እና ፓርቲው ጠቅላይ ሚኒስትሩን አንስቶ ሌላ ሰው መተካት አለበት ትልና ከዛ በኋላ ደግሞ ፕሮፖዝም ታረጋለህ። ለምሳሌ ከንቲባ አዳነች አቤቤን ፕሮፖዝ ስታደርጋ ያለው ጽሁፎች ላይና ከጠቅላይ ሚኒስትር አብይ አህመድ የተሻለ ምን አየ አዳነች አቤቤ ላይ? ግሩም ጥያቄ ነው። ምንድነው ለኔ ይህ ጉዳይ ቀደም አሁን የነሳው የዚህ የምክር ቤቱ አቅመ ቢስነት ጉዳይ ነው። ስብራቱ እዛ ላይ ነው ያለው። እንዳልከው ህገ መንግስቱ ብዙ ስልጣን ይሰጠዋል ምክር ቤቱ። ጠቅላይ ሚኒስትሩን የመቆጣጠር ስልጣን ያለው ጠቅላይ ሚኒስትሩ የምክር ቤቱ አገልጋይ ነው በህገ መንግስቱ መሰረት እና እንዲያውም የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትሩን የማባረር ሁሉ የማሰናበት ሁሉ ስልጣን አለው ህገ መንግስቱ ላይ። ይሄ አንቀጽ 55 ላይ ይሄ ነገር አለ። ጠቅላይ ሚኒስትሩን ስልጣን በሚመለከት በማናቸውም ጉዳይ ላይ ነው የሚለው አንድ ሶስተኛ ድምጽ ምክር ቤቱ ከሰጠ መወያየት ይችላል። ጠቅላይ ሚኒስትሩ ለምሳሌ የሀገሪቱን የኢትዮጵያን ህዝብ ፍላጎት ሳይሆን የራሳቸውን አጀንዳ ነው የሚፈጽሙት የሚለውን ጉዳይ የምክር ቤቱ አባላት አንስተው ቢወያዩበት ለመወያየት አንድ ሶስተኛ ድምጽ ካገኙ ይችላሉ። ይሄን አድርገው በህገ መንግስቱ ምንድነው የሚለው አስፈላጊውንም እርምጃ መውሰድ ይችላሉ ይላል። ኦኬ ይሄ እንግዲህ ህገ መንግስቱ ላይ ያለ ጉዳይ ነው። አሁን ያነሳው ጉዳይ ፓርቲው ነው ምክር ቤቱን የሚቆጣጠረው። እንግዲህ ከኃይል አንፃር ከጉልበት አንፃር የፓርቲው ናቸው። አሁን ጠቅላይ ሚኒስትሩ የተመረጡት በህዝብ ተወካዮች ምክር ቤት ሳይሆን ፓርቲው ነው መርጦ ያው የፓርቲው ሊቀመንበር ናቸው። ስለዚህ ፓርላመንቱ የፈጠረው አንድ አሰራር ነገር አለ። የፓርቲው ሊቀመንበር የሆነ ሰው አውቶማቲካሊ ጠቅላይ ሚኒስትር ይሆናል። ያው አጨብጭበው ጠቅላይ ሚኒስትር ነው የሚያደርጉት እና እኔ አብይ በዚሁ ከቀጠሉ እየተሻሻሉ ይመጣሉ የሚል ምንም ተስፋ የለኝም። ምንም እየተሻሻሉ ምክንያቱም የኖቤል ሽልማታቸው ፉርሽ ሆኗል። አሁን ትርጉም የለውም። ከኤርትራ ጋር በተደረገ ሰላም ተደርጓል። ይሄ ኖ ዋር ኖ ፒስ የሚለው ነገር ቀርተው ቦርደሩ ተከፍቶ የኤርትራውም ኢሳያስም ኢትዮጵያ መጥተው አብይም ኤርትራ ሄደው ምናምን ምንድነው ኤምባሲ ሁሉ ተከፍቶ ነበረ። የኢትዮጵያ ኤምባሲ ኤርትራ ተከፍቶ ነበረ እና ያ ነገር አሁን ቆሟል። የኢትዮጵያ አየር መንገድ ራሱ መብረር ሁሉ ተከልክሏል በኤርትራ አየሮች ላይ ገብተዋል። እና የኖቤል ፕራይዙ የታዝ ነው ምንም አይነት ፋይዳ የለውም በአሁኑ ወቅት። በአጠቃላይ ጠቅላይ ሚኒስትር አብይ የነበራቸው በህዝቡ ዘንድ የነበራቸው ተሰሚነት የነበራቸው በዚህ ሀገር ፖለቲካል ካፒታል ይሉታል። ፖለቲካል ካፒታል ማለት ህዝብ እንዲሰማህ የሚያደርግ በህዝብ ዘንድ ተደማጭ እንድትሆን ያንተን አጀንዳ ህዝብ እንዲቀበለው እንዲፈጽመው የሚያስደርግህ የፖለቲካ ወረት ነው። ያ የጠቅላይ ሚኒስትሩ አልቋል። አሁን ምንድነው መሆን ያለበት ብዬ ሳስብ ጠቅላይ ሚኒስትር አብይን ይቀጥሉ ካልን አሁን ለምሳሌ የወደብ ጥያቄ አንስተዋል አብይ። አሁን አስበው እንግዲህ ዛሬ ማለት ነው ዛሬ ኢትዮጵያ ባለችበት ሁኔታ አማራ ክልልና ኦሮሚያ አለመረጋጋት አለ፣ ታጣቂዎች አሉ። ትግራይ ውስጥ ሁኔታው ሁልጊዜ የሚዋዥቅ ሁኔታ ነው ያለው። በዚህ ሁኔታ ውስጥ ሆነው ወደብ ያስፈልገናል ሲሉ እኔ ኢትዮጵያ ወደብ ያስፈልጋታል እዚህ ላይ ምንም ጥርጣሬ የለኝም። ዳር ድንበራችን ቀይ ባህር ነው ቢለው ያማምንበት ነገር ነው። ግን ታይሚንጉ ነው የሚያሳስበኝ። የአብይ አስተሳሰባቸው በስሜታዊ ናቸው። አሁን ወደብ ያስፈልገናል ሲሉ ለግብጾች ኢትዮጵያ ጋር ያላቸው የጥቅም ቅራኔ ያላቸው ከኢትዮጵያ እንድትዳብር ኢትዮጵያ አቅም እንዲኖራት አይፈልጉም። ምክንያቱም አቅም ካለን አባይን በሰፊው እንጠቀማለን፣ ቀይ ባህር ላይ ሚናችን ይሰፋል። አሁን ኢትዮጵያ ውስጥ ሁለት ታጣቂ ቡድኖች ባሉበት ወቅት ለምንድን ነው ይህን ነገር ያነሱት? ምክንያቱም ግብጾች ያለምንም ጥርጣሬ እነዚህን ታጣቂዎች ለመርዳት እየሞከሩ እንደሆነ ጥርጣሬ ያረጉታል። ገብተዋል። እንደዛ ነው የሚያደርጉት እነዚህ ሰዎች። በቅርብ ጊዜ አንድ ሱዳናዊ ሰላይ ለነ ኢህአዴግ ለነ ሻዕቢያ ያረግ የነበረውን ነገር ሰብተው ይሆናል አይ ዶንት ኖ ሰምተህ ከሆነ አንድ የወጣ ቃለ ምልልስ ነበርና የሱዳን መንግስት ለነ ኢህአዴግ ለነ ሻዕቢያ ታንኮቻቸውን ጭምር ይሰጡ እንደነበረ አንድ የሱዳን
ሰላይ የነበረ ሰው አሁን በቅርብ ጊዜ ነው አሜሪካ ውስጥ ያረፈው። ከማረፉ በፊት ተናዞ ነው የሞተው። እና ምን ልልህ ነው እነዚህ ሰዎች ኢትዮጵያን ለማበጣበጥ ስራዬ ብለው ያውም አሁን አባይን ገድበን ግድቡ እያለቀ ያለበት ሁኔታ ነው። እና ጠቅላይ ሚኒስትሩ የሚወስዷቸው ውሳኔዎች ኢትዮጵያን ይበልጥ የሚያናጉ ያልሰከነ ነገር ነው። አቶ መለስ የማስታውሰው ግልገል ግቤ 1 ግልገል ግቤ 2 ግልገል ግቤ 3 ብለው ሌሎች ከዛ ቀስ በቀስ ነው ህዳሴ ላይ የመጡት ነው አቅምህን እየገነባህ ማለት ነው። አሁን አብይ እንደዚህ አይነት ነገር ሲያደርጉ ይሄ ነገር አገሪቱን የሚያረጋጋ አመራር ይሰጣሉ ብዬ አላምንም። ወይዘሮ አዳነችን የጠቀስኩት እንዲሁ የምናውቃቸው ከፓርቲው ውስጥ በአደባባይ የምናውቀው ወይዘሮ አዳነች የምናያቸው በየቀኑ ሶሻል ሚዲያ ላይ የምናያቸው አዲስ አበባ ውስጥ በከንቲባነት የሚሰጡትን አመራር የምናየው ወይዘሮ አዳነችን። ወይዘሮ አዳነች የህግ ባለሙያ ናቸው። የአዳማ ከንቲባ ነበሩ። በኦሮሚያ የፍትህ ቢሮ ኃላፊ ነበሩ። በፌዴራል መንግስቱ የፍትህ ሚኒስትር ነበሩ እና ደግሞ ለጥቂት አሁን ለአመታት የአዲስ አበባ ከንቲባ ሆነው እያየናቸው ነው። አዳነች የሚታሙበት ነገር የሚደንቀው አዳነች አትበላ አታስበላ ነው የሚባሉት። ልብ በል አሁን እንዲህ አይነት ሰው ነው ለሀገሪቱ ይጠቅማል ብዬ ነው የማስበው። ዲዩ አንደርስታንድ ሚ? እንዲህ አይነት ሰው ከካራክተር አንጻር ለአንድ ሀገር የዚህ የአሜሪካኖች 25 የሚሆኑት የአሜሪካን ፕሬዚደንቶች ከ46 ወይም ከ47 ውስጥ 25 የሚሆኑት የህግ ባለሙያዎች ናቸው። ኦባማ የኮንስቲትዩሽን ሎየር ነበር። ክሊንተንም የህግ ባለሙያ ነበር እና ብዙዎቹ እና ህግ የሚያውቁ ሰዎች ህግና ስርዓትን ከማስከበር አንጻር መንግስት እንዴት ይተዳደራል የሚለውን ነገር አስተሳሰባቸው ለዛ ምቹ ነው ብዬ አስባለሁ። እና ከንቲባ አዳነች ከአብይ የተሻለ ስራ መስራት እንደምትችል ምንም ጥርጣሬ የለም። የተሻለ ሌላ ሰውን ማዘጋጀት አለ። ምናልባት ግን በሁለት ነገሮችን ብቻ በከንቲባ አዳነች ዙሪያ አንድ እንግዲህ የአዲስ አበባ ከተማ ከንቲባ ናቸው። እርግጥ ለከተማው ምክር ቤት ነው ተጠሪነታቸው። ግን ጠቅላይ ሚኒስትሩ ደግሞ መሪ ናቸው፣ የፓርቲያቸው መሪ ናቸው። ስለዚህ የጠቅላይ ሚኒስትሩን ፖሊሲዎች ናቸው በዛ ማነሰም የሚያስፈጽሙት ወይዘሮ አዳነች እንደ ከንቲባነታቸው። ገቢዎች ላይ በነበሩበት ወቅት ወይም ደግሞ አተርኒ ጀነራልም ሆነው በሰሩበት ወቅት ደግሞ በቀጥታ አንደኛ ጠቅላይ ሚኒስትሩን ነው ሰርቪስ ያደርጉ የነበሩት። የተሾሙትን በጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ ቆጥረው የሚሰጧቸውን ስራዎችም ነው ሲፈጽሙ የነበሩት። ስለዚህ የወይዘሮ አዳነች ጥንካሬ አንተ ያነሳቸው ነገሮች እንዲሁም ደግሞ የእሳቸው የስራ አመራር ብቃት በቀጥታ እኮ የተቀዳው ስራው በራሱ ኃላፊነቱ ራሱ የተቀዳው ከጠቅላይ ሚኒስትሩ ስለሆነ ምንድን ነው የሚለያቸው የጠቅላይ ሚኒስትሩን ስራ እየሰሩ የሚለውን ነገር ማንሳት እወዳለሁ። አንዱ ነገር እሱ ነው። ከኤርትራ ከወደብ ጋር አያይዘ ያነሳው ነገር ላይ ደግሞ ጠቅላይ ሚኒስትሩ ደጋግሞ ያነሷቸው ነገሮች የወደብን ጉዳይ ሲያነሱ ሁሌም የሚሉት በሰላማዊ መንገድ የሚለውን ነገር ያስቀምጣሉ። እርግጥ ሰላማዊ መንገድ ብቻ ነው ወይ የሚደረጉት ሌሎች ነገሮች አሉ ወይ የሚለውን ነገር ልናወራ እንችል ይሆናል። ግን ከአንደበታቸው የምንሰማው እሱ ነውና ለምንስ ነው ስጋት ውስጥ የሚከተው እሱ እንደዛ ማሰባቸው ወደብ መጠየቃቸው የሚለውን ነገር ብታየው ደስ ይለኛል። የወደቡ ጉዳይ እኔ ኢትዮጵያ በኃይልም ወደብ ቢኖራት ችግር የለኝም። በኃይል በጉልበትም ፍትሃዊ ነው ብዬ አምናለሁ። ግን የኔ ታይሚንጉ ላይ ነው ጉዳይ። ገብቷል? አገር ውስጥ ያለው ሁኔታ ሳይረጋጋ፣ ምክንያቱም ክፍተት አለ፣ ቮልነራቢሊቲ አለ። የውጭ ኃይሎች እነ ግብጽ ኢትዮጵያን ይበልጥ ለማተራመስ ይበልጥ ለማናጋት ብዙ የተመቻቸ ሁኔታ አለላቸው። የግብጾችን ኢንተረስት ለማገልገል ፈቃደኛ የሆኑ ታጣቂዎች በአገሪቱ ውስጥ አሉ። ግብጾች የጦር መሳሪያ ቢሰጧቸው፣ ገንዘብ ቢሰጧቸው፣ የዲፕሎማሲ ድጋፍ ቢሰጧቸው፣ የፕሮፓጋንዳ ድጋፍ ቢሰጧቸው ለመቀበል ፈቃደኛ የሆኑ ታጣቂዎች በአገሪቱ ውስጥ ባሉበት ወቅት ኦኬ፣ ይሄ ነው ለኔ ታይሚንጉ ጋር ነው እንጂ በሰላማዊ መንገድ ይባል በሶማሌላንድ የሚሆን አሰብ የሚሆን በሆነ መንገድ ኢትዮጵያ በየአመቱ በብዙ ቢሊዮን ዶላር ነው የምታወጣው ለወደብ። ይሄ በፍጹም
ተቀባይነት የለውም። የባህር በር ያጣንበትን መንገድ አስተዋይ ባልሆነ እና አቶ መለስ በ34 ነው 35 ዓመታቸው ነው ኢትዮጵያ የባህር በር ያስፈልጋትን ብለው ለአሜሪካን መንግስት ኮለን የሚባሉ ሰው ናቸው ኮሆን የሚባሉ ሰው እሳቸው የአሜሪካኑ አደራዳሪ ወደብ ያስፈልጋቸዋል እያሉ ልብ በል የአሜሪካው አደራዳሪ ወደብ ያስፈልጋቸዋል ሰው አቶ መለስ በፍጹም አያስፈልገን እና እንዲህ አይነት አርቆ የማያስብ አመራር ነው አቶ መለስ ያኔ የወሰዱ ውሳኔ በጣም ትልቅ ስህተት ነው ብዬ ነው የማስበው እና ያ አገራችንን ለብዙ ሀብት ብክነት ለገብቷል ለኢኮኖሚ ጥገኝነት ለኢንሴኪዩሪቲም ጭምር አሁን ጅቡቲ ጋር ብንጣላ እንዲሁ የሆነ ችግር እኮ ይፈጠር ነዳጅ አናገኝም ማለት ነው የነዳጅ አቅርቦታችን ላይ ችግር ይፈጥራል ያስተጓጉልናል ማዳበሪያ የሚገባው በጅቡቲ በኩል ነው እና ለብዙ ነገር ጥገኛ ሆነናል ስለዚህ ከዚህ አንፃር ወደብ ያስፈልጋል ታይሚንጉ ግን አስተውሎት የጎደለው ታይሚንግ ነው አገር ውስጥ ያለውን ነገር ካረጋጋ በኋላ አገር ውስጥ ሰላምና መረጋጋትን ካሰፈንክ በኋላ ወደብ ያስፈልገናል ቢባል ቢያንስ ህዳሴ ግድብ ካለቀ በኋላ ኃይል ማመንጨት ጀምሮ ገንዘብም ከውጭ የኤሌክትሪክ ኃይልም ለጎረቤት ሀገሮች እየሸጥን ገንዘብም ማግኘት ከጀመርን በኋላ ትንሽ ወደ ወደብ ጉዳይ ብትሄድ ያስኬዳል ብዬ ነው ታይሚንጉ ላይ ነው የኔ ችግር ለማለት ነው እንጂ የባህር በር ያስፈልገናል በሰላማዊም በኃይልም በጉልበትም የሚለው ጋር እኔ ችግር የለኝም ከንቲባ አዳነችን በሚመለከት ከንቲባ አዳነች አብዛኛው የህዝብ አገልግሎት ላይ ያላቸው ተሞክሮ በአብይ ስራ አይደለም አብይ ጋር ያላቸው የፍትህ ሚኒስትር ከሆኑ ለአንድ ዓመት ነው እንደዚህ ነው ፍትህ ሚኒስትር ሆነው ያገለገሉት ከዛ ከንቲባ ሆነው ነው እና በእርግጥ ነው የአዲስ አበባ መስተዳደር ተጠሪነቱ ለጠቅላይ ሚኒስትሩ ነው የሚለው ግን እኔ ጠቅላይ ሚኒስትሩንና አዳነችን ሳወዳድር በጣም የተለያዩ ሰዎች ናቸው ስብዕናቸው የተለያዩ ናቸው አስተሳሰባቸው የተለያዩ ናቸው የትምህርት ባክግራውንዳቸው የተለያየ ነው ህብረተሰቡም ውስጥ እጠይቃለሁ ስለ ወይዘሮ አዳነች ስጠይቅ ሰው ቶሎ አንስቶ የሚነግሩኝ ነገር ምንድነው አዳነች የምትታማው አትበላም አታስበላም ታማኝ ሰው ነች ፕሪንሲፕል የሆነች ሰው ነች የሚል ነገር ነው እንደዚህ አይነት ሰው ያለምንም ጥርጣሬ ከአብይ እጥፍ ድርብ የተሻለ ነው አብይ አሁን በቅርብ ጊዜ በኢትዮጵያ መከላከያ ላይ ክህደት የፈጸመ ቡድን ሲያገለግል የነበረውን ጌታቸው ረዳን አማካሪ አድርጎ ሾሞታል ልብ ብለህ ማይንድ ምን አይነት አስተሳሰብ ነው ምንድነው ወደ እሱ ልመጣ ነበር እና የአብይ ጀጅመንቱ በጣም ደካማ ነው የጠቅላይ ሚኒስትራችን አዝናለሁ እንደዚህ ስል ለጠቅላይ ሚኒስትሩ እኔ የግል ችግር የለኝም ገባ ግን የ120 የ130 ሚሊዮን ህዝብ ጉዳይ ስለሆነ ጠቅላይ ሚኒስትር አብይ ጀጅመንቱ ላይ በጣም ኢራቲክ ነው ኢንኮንሲስተንት ነው ህግና ስርዓትን ሳታስከብር ደግሞ ልጆች ያያሉ እኮ አሁን የሚሆነውን ነገር አስበው ህፃናት አሉ ኢትዮጵያ ውስጥ ታዳጊ ህፃናት አሉ ታዳጊ ወጣቶች አሉ አንድ ሰው ሽፍታ የነበረ በኢትዮጵያ መከላከያ ሰራዊት ላይ ክህደት የፈጸመ ቡድንን ቃል አቀባይ የነበረን ሰው ወስደህ የጠቅላይ ሚኒስትሩ አማካሪ ስታደርግ ልጆች ለካ መሸፈት አያስቀጣም በመንግስት ላይ ማመጽ አያስቀጣም እንዲያውም ያሸልማል ሌላው ኦሮሚያ ውስጥ ጃልሰኝ የሚባለው ግለሰብ የዛሬ 2-3 ወር አካባቢ በሰላም ምናምን ብለው ከኦሮሚያ መንግስት ጋር አሁን ጃልሰኝን የኦሮሚያ ክልላዊ መንግስት የጸጥታ ቢሮ ምናምን ምክትል አማካሪ ብለው ሾመውታል ልብ በል እንዲህ አይነቱ ነገር ሲታይ ይሄ እብደት ነው የለየለት እብደት ነው እና ከየት ነው እነዚህ ሰዎች ይሄንን ምሳሌ ያገኙት የሚለው ከአብይ ነው የሚያገኙት አብይ የሚያደርገውን ነገር እያዩ ጠቅላይ ሚኒስትሩ የሚወስዳቸው ውሳኔዎች ስታይ መሰረታዊ የሆነ ይሄ አርስቶትል የሚባለው የግሪክ ፈላስፋ ምን ይላል ስለ ፖለቲካዊ ኮሚኒኬሽን ሲያወራ 3 ነገር አለ ይላል አንተ በጆርናሊዝሙ ስለነበርክ ምናልባት ነገር ታውቀው ይሆናል አንደኛ ሎጎስ ይባላል ሎጎስ የሚባለው ምክንያታዊነት ነው ይሄ በአመክንዮ ማሰብ ሁለተኛ ስሜት አለ ይላል ስሜታዊነት ሶስተኛው ካራክተር ይላል ኢቶስ ይባላል ኢቶስ ማለት የሰው ይዘቱ አንድ ሰው ቃሉን ያከብራል ወይ ፍትሃዊ ነው ወይ ለእውነት ተገዢ ነው ወይ እንደዚህ ነገሮች አብይ ላይ የምናገኘው ኢሞሽን የሆነውን ይሄ ፔቶስ የሚባለውን ብቻ ነው በብዛት ያለው ሪዝን የሚለው ላይ በጣም ደካማ ነው አብይ በጣም ይሄ ሎጂካል የሆነ ውሳኔ ይወስናል የሚለው በጣም ኢሞሽናል ነው የሚወስናቸው ውሳኔዎች በጣም ኢራቲክ ናቸው እና ቀደም መጀመሪያ ላይ የኢትዮጵያ ህዝብ የተራበው ፍቅር ነው ምናምን የሚለው ነገሩ ኢሞሽናል የሆነው የአብይ ዝንባሌ በጣም ከፍተኛ ነው አገሪቱ የሚያስፈልጋት የሰከነ ሰው ነው በጣም የሰከነ ሪዝን ይሄ የማሰብ ነገሮችን የማመዛዘን ሎጂካል የሆነ አመክንያዊ የሆነ በማስረጃ የማሰብ አቅሙ የዳበረ
ስሜትም ርህራሄ ያለው ስሜትም ያስፈልጋል። ሰው ዝም ብሎ ደረቅ መሆን የለበትም። እንዲሁም ደግሞ ስሙ መልካም ስም ያለው አሁን ወይዘሮ አዳነችን ማነሳት በጣም ጥሩ ስም ነው ያላት። አንድ ሰው በኢትዮጵያ ውስጥ አይበላም አያስበላም ከተባለ ይሄ ወርቅ የሆነ ሰው ነው። ምክንያቱም ኢትዮጵያ ውስጥ አንድ ጊዜ አቶ መለስ ምክር ቤት ውስጥ የመንግስት ሌባ የግል ሌባ ብለው ሲጮሁ አስታውሳለሁ። ገብተዋል። ምን ያህል ሌብነት፣ ሙስና በሀገሪቱ ውስጥ በጣም የሰፈነ ነው። አሁንም ያለው መንግስት ሙስና ብሔራዊ አደጋ እየሆነ ነው የሚል ነገር ሲናገሩ ሰማለሁ። እና ካራክተር የሚባለው ነገር ላይ እኔ ጠቅላይ ሚኒስትር አብይን ለስሜት የሚሰጡት ቦታ በጣም ከፍተኛ ነው። ነገር ግን አንድ ጊዜ ምክር ቤት ውስጥ ይሄኛውን ፕሮጀክት ከየት አምጥተው ነው ገንዘቡን የሰሩት ብለው ሲጠየቁ ታስታውሳለህ? ያሉትን እናንተ ስላልሰጣችሁኝ ልጠይቁኝ አትችሉም አይነት ነገር ነው የመለሱት። አዎ ኢማጂን ዲስ ህገ መንግስታዊ ስርዓቱን የማያከብር ሰው ናቸው አብይ። አሁን አብይ እንደዛ እያሉ ሌላውን ሰው እንዴት አትስረቅ ትለዋለህ? ሌላውን ሰው መንገድ እንዴት አትዝጋ? እገታን በሚመለከት እንዴት አድርገህ ነው መንግስት በዚያ ደረጃ ላይ ያለ ግለሰብ እንዲህ ያለ ህግና ስርዓትን የሚጥስ ነገር ሲናገር እንዴት አድርገህ ነው? እና ለእኔ በቀጣይነት የሚያሳስበኝ በሚቀጥለው ምርጫ አብይ ደግሞ ከተመረጠ አብይ ደግሞ ጠቅላይ ሚኒስትር አድርገው ካስቀጠሉት አገሪቱ በተለይ ይሄ ዓለም አቀፋዊ የሆነው ነገር እንደምታውቀው የአሜሪካ መንግስት ሚና በጣም እየተናጋ ነው፣ በጣም እየተናወጠ ነው ከትራምፕ የተነሳ እና የዓለም ኢኮኖሚ ወደ ሪሰሽን ውስጥ ሊገባ ይችላል የሚል ስጋት፣ ከፍተኛ ስጋት አለ። ሪሰሽን ውስጥ ከገባ የዓለም ኢኮኖሚ በሚቀጥለው ዓመት ኢትዮጵያ ውስጥ ምርጫ ይኖራል። እንደ ኢትዮጵያ አይነት ሀገሮች ወደ ኢትዮጵያ የሚገባው የፎረን ዳይሬክት ኢንቨስትመንት ይቀንሳል። አደጋው ልብ ልልህ ነው። አደጋ በጣም ያደገኛ ነገር ነው። የፎረን ዳይሬክት ኢንቨስትመንት ሲቀንስ የኢትዮጵያም ደግሞ ኢትዮጵያ ወደ ውጭ የምትሸጣቸው እንደነ ቡና አይነት ነገሮችም ደግሞ ገዢው ቀነስ ይላል። ሰዎች ብዙ ጊዜ ኢኮኖሚ ሲቀዘቅዝ ሪሴሽን ሲከሰት እንደ አሜሪካ ባሉ ሀገሮች ውስጥ የምንኖር ሰዎች ለቡና፣ ለፊልም፣ ለተለያዩ ነገሮች የምናወጣቸው ወጪዎች እንቀንሳለን። ምክንያቱም ስራ ላጣ እችላለሁ፣ ኑሮ ሊወደድ ይችላል የሚለው ስጋት ስላለ እና እንደ ኢትዮጵያ ባሉ ሀገሮች ላይ ያ ነገር ከፍተኛ የሆነ ጫና ነው የሚያደርሰው፣ በጣም ከፍተኛ እና ይሄን ሁሉ ነገር ሳስብ አብይ በዚህ ከቀጠሉ በእኔ እይታ ለሀገራችን እጅግ በጣም ከቀውስ ወደ ቀውስ ነው የሚያድገው። የዓለም የኃይል ሚዛንም ደግሞ እጅግ በጣም እየተዛባ ነው። የብሪክስ የሚባለውም ነገር እነሱም እየሞከሩ ነው ዶላርን ለመተካት። አሜሪካኖቹም ደግሞ አትተኩም ምናምን የሚል ነገር አለ። በዚህ ውስጥ እንደኛ አይነት አቅማቸውን ያልቻሉ ሀገሮች ከፍተኛ የሆነ አጣብቂኝ ውስጥ ነው የምንገባው እና የተረጋጋ የሰከነ አመራር አገሪቱ ያስፈልጋታል። ስሜት ላይ ብቻ ሳይሆን አመክንዮአዊ የሆነ ካራክተር ያለው የሚታወቅ ሰው፣ ከዚህ በፊት ምን አድርጓል የምትለው ሰው እና ከዚህ የተነሳ ፓርቲው እንዳልከው ወይዘሮ አዳነች የአዲስ አበባ ምክር ቤት ተመራጭ ነች እና የህዝብ ተወካዮች ምክር ቤት አይደለችም። ግን እሷን ለህዝብ ተወካዮች ምክር ቤት እንድትሮጥ አድርጎ ለፓርቲው የህዝብ ተወካዮች ምክር ቤት ተወዳዳሪ አድርጎ ከተመረጠች እንደሱ አይነትን ሰው ለጠቅላይ ሚኒስትር ቢያቀርቡ እኔ ከዛ የተሻለ አማራጭ አለ ብዬ አብይ ከቀጠለ በእኔ እይታ አገሪቱ በጣም ውስብስብ ወደሆነ ነገር ውስጥ እንደምትገባ ነው የሚሰማኝ ለማለት ነው። ጥሩ። ቀደም ሲል አንተም አንስተው ነበረ ከአቶ ጌታቸው ረዳ ሹመት ጋር አያይዘ እሱንም በሰፊው በፌስቡክ ፔጅ ላይ ጽፈበት እንደነበረ አስታውሳለሁ እና ጥያቄም ያደረከው በተለይም የአቶ ጌታቸው ረዳን ብቻ ሳይሆን ለምሳሌ ጠቅላይ ሚኒስትሩ ተቃዋሚ ፓርቲዎች ምንም እንኳን በተለይ ከምርጫው በኋላ ባያሸንፉና ወንበር ባይዙም መንግስት ውስጥ ገብተው ግን በጋራ መስራት አለብን የሚለውን ነገር አምጥተው ከኢዜማ ፕሮፌሰር ብርሃኑ ነጋን፣ ከአብን ዶክተር በለጠ ሞላን እንዲሁም ደግሞ ከኦነግ ኦሮሞ ነጻነት ግንባር አቶ ቀጀላን በፌዴራል ደረጃ እኔ ማስታውሰው እነዚህ ሶስቱን ነው። ሌሎችም በአዲስ አበባ የኦብነግም ሰው ለገንዘብ ሚኒስትር ነው። የኦብነግም ተወካይ ነው። ልክ ነው። ይቅርታ ቀጥል። እና በአዲስ አበባ ደረጃም እንደዚሁ እነ አቶ ግርማ ሴፉ አይነት ሰዎች ወደ መንግስት አመራርነት የሄዱበት በክልሎችም ተመሳሳይ ሁኔታዎች የሆኑበት ሁኔታ አለ እና እንግዲህ እነዚህን ነገሮችም ስትቃወም ነው ያየሁት። በተለይ በፕሮፌሰር ብርሃኑ ላይ የሰላ ትችት የጻፍክበት ሁኔታ አለ።
እንዲያው ውጪ ሳይሆን በተለይ ጫካ ገብቶ ሲዋጋ ኤርትራ የነበረ ሰው የኤርትራ እና የትምህርት ሚኒስተር በመሆኑ ተማሪዎች ምን ይማራሉ የሚለውን አይነት ነገር እንድምታ ያለው አንተ በደንብ ልታብራራው ትችላለህ እሱንና የአቶ ጌታቸውንም ስታነሳ እንደዚሁ ለትውልድ ሌላ ትርጓሜ ይሰጣል የጃልሰኝንም ጨምሮ ማለት ነውና እስኪ ሁለት ቦታ ነው ይሄን ነገር ያልከው ነገር ሎጂካል ይመስላል በአንድ ሳይድ በሌላ ሳይድ ግን በተለይም እናንተ ገና ፎረም 65ን ጀምራችሁ ስትወያዩ የነበረው ሐሳቦችንም ስታንሸራሽሩ የነበረው ሀገሪቷ ውስጥ ከፍተኛ የሆነ ቁርሾ አለ ቁርሾዎች አሉ በተለያዩ ጊዜያት የተፈጠሩ መነጣጠሎች አሉ በፓርቲዎችም መካከል በግለሰቦችም መካከል እንደ ሀገርም እና ብሔራዊ ምክክር ብሔራዊ ውይይት ያስፈልጋል የሚለውን ነገር በስፋት ስታነሱት የነበረው ነገር ነው እርግጥ ይሄ በብሔራዊ ውይይት ወይም ድርድር የመጣ ነገር አይደለም ግን በፓርቲዎች መካከል በተለይም ደግሞ ከመናናቅ ወይም ደግሞ እንደ ፍጹም ጠላትነት ከመተያየት ወጥቶ እንዲያው የካቢኔ አባልም አድርጎ እዛ የመንግስት ስራ ውስጥ የፓርቲውን ጉዳይ ለየብቻ አድርጎ ግን የመንግስት ስራ ውስጥ ግን እነዚህን ሰዎችን ማካቶ አብሮ መስራት መቻል በራሱ በኢትዮጵያ ታሪክ ምናልባትም በቅርብ ጊዜ ታሪክ አንዱ ማሳያም ተደርጎ ሊቆጠር ይችላል እርግጥ በደርግ ጊዜ የተለያዩ ፓርቲዎች ለጥቂት ጊዜያትም አብሮ የመስራቱ ነገር እንደነበረ ታሪክ ይነግረናል እና ግን በኢህአዴግ ጊዜ አላየንም እንደዚህ አይነት ነገር አቶ ኃይለማርያምም በነበሩበት ጊዜ አላየንም ይሄ ነገር አዲስ ኤክስፒሪየንስም እንደመሆኑ ሙሉ በሙሉ እነዚህ ሰዎች በአንድ ወቅት ላይ በነበራቸው ካራክተር ብቻ አሁን ጀጅ መደረግ አለባቸው ወይ እርቅ ከተፈጸመ ስምምነት ከመጣ ለምንድን ነው ወደ ኋላ ሄደን የሰዎቹን የግለሰቦቹን በወቅቱ በነበሩበት ሁኔታ ላይ ብቻ ትኩረት አድርገን ዛሬ የሚሰሩትን ነገር ለማጣጣል ወይም ለማንቋሸሽ ወይም ደግሞ ውጤት አያመጣም ወደሚል ድምዳሜ አይወስድም ወይ ይህ ጥያቄ ሌሎች ሰዎች የሚያነሱት ጉዳይ ነው ፕሮፌሰር ብርሃኑ ነጋን በሚመለከት የትምህርት ሚኒስተር ሆኖ ሲመረጥ ሲሾም ትችት ያቀረቡት ዶክተር ዳኛቸው ናቸው ዶክተር ዳኛቸው አሰፋ ናቸው አንድ ሰው አስታውሳለሁ የትጥቅ ትግል ውስጥ የነበረን ሰው እንዴት ምክንያቱም እሳቸው ፕሮፌሰር ስለሆኑ ዩኒቨርሲቲ ውስጥ አስተማሪ ስለሆኑና እኔ የሁለት ጉዳዮች ናቸው ያነሳው አንደኛ የሀገራዊ እርቅ ላይ ሀገራዊ መግባባት ላይ ስትሰሩ የነበረው ጉዳይ ያልከው ጉዳይ ነው ስለ እርቅ ያለው አስተሳሰብ እርቅ የሚለውን ጉዳይ የፈረሰ ግንኙነትን መልሶ መገንባት ነው የሚሉት የእርቅ ባለሙያዎች እርቅ ላይ የሚሰሩ ወገኖች ሬኮንሲሊዬሽን ላይ እንደ ህዝቅያስ አሰፋ አይነት ዶክተር ፕሮፌሰር ህዝቅያስ አሰፋ እሳቸው በዓለም አቀፍ ደረጃ ባለሙያ ናቸውና አንድ ነገር ሬኮንሳይልድ ሆኗል ሲባል የፈረሰ ግንኙነት መልሶ ተገንብቷል ለማለት ነው አሁን እርቅ ያለ ፍትህ ሊሆን አይችልም እርቅ የሚፈጠረው ፍትህ ካለ ብቻ ነው ፍትህ ማለት የተከሰተው በደልም የተፈጠረው የተጎዳውን ግንኙነቱን እንዲጎዳ ያደረገውንም ጉዳይ ትኩረት በመስጠት ነው አሁን ለኔ ችግር የሚሆነው እንደዚህ አይነት በትጥቅ ትግል ውስጥ የተሳተፉ በአመጽ ውስጥ የተሳተፉ እንደዚህ አይነት ሰዎችን ወደ ኃላፊነት ላይ ስታመጣቸው ተጠያቂነቱ የት ጋ ነው የሚለው ጥያቄ ነው የሚመጣው እነዚህን ሰዎች ኦኬ ፖለቲካ ውስጥ ይሳተፉ አገር ውስጥ ገብተው የራሳቸውን የፖለቲካ ፓርቲ ያገልግሉ ከዛ ባለፈ ግን ወደ ሹመት ሲመጡ ሲግናል የሚያደርገው ነገር በጣም እንደ ሽልማት ከመሰለ በንይታ ያርቅ አይደለም እርቅ ሊባልም አይችልም ከዚህ በፊት ለምሳሌ ማን ነው አቶ አንዳርጋቸው ጽጌ ኦኬ አሁን ልብ በላስታ አቶ አንዳርጋቸው ጋር ይሆነው አቶ አንዳርጋቸው ሞት ተፈርዶባቸው እስር ቤት ውስጥ ነበሩ ከእስር ቤት ውስጥ ተለቀው ምናምን ሆነ አሁን ወዴት አቅጣጫ ነው ሄዱት እሳቸው አሁን አቶ አንዳርጋቸው ዳያስፖራ ናቸው ያሉት የትጥቅ ትግል የሚለውን አይ ቲንክ አማራ ክልል ውስጥ ያለውን ነገር ይደግፋሉ ይመስለኛል እንደዛ አይነት ዝንባሌ ውስጥ ናቸው ያሉት እና ሰዎችን የምንሰጣቸው ይሄ ምህረትም ሲደረግ እንደዚህ አይነት ነገሮች ሲደረጉ ጥንቃቄ የሚያስፈልገው ባህሪያቸው ላይ ለውጥ መኖሩን ለተሳተፉበት ነገር ምን አይነት የሚጠግን ነገር አድርገዋል የሚል ይሄ እንግዲህ አገሪቱ ውስጥ አሁን ጉዳዩን ውስብስብ የሚያደርገው በእርቅ ሂደት ውስጥ አላለፍንም ይሄ የምክክር ኮሚሽኑም
የተቋቋመው አገሪቱ ውስጥ ያሉትን አለመግባባቶች ምንድናቸውና አሰባስቦ የምክክር ኮሚሽኑ አሰባስቦ እነዛን አጀንዳዎች ለተወካዮች ምክር ቤት ለማቅረብ ነው። እና እንግዲህ ወደፊት እናየዋለን። ያ ብቻ አይደለም። ከዚህ ከ2010 በፊት ብቻ ሳይሆን ትግራይ ውስጥ በሆነውም ጉዳይ እኮ የተጠየቀ ሰው የለም። ነው ሰሜን እዝ ላይ ጥቃት ተደረገ። የዜጎችን እነ ደብረ ጽዮን ዜጎችን አስገድደው ከትግራይ እናት አባቶቻችን ጉያ ነጥቀው ጦርነት ውስጥ ማግደዋቸዋል። ለዚያ ፍትሃዊ የሆነ ነገር ተደርጓል? ምንም የተደረገ ነገር የለም። ለዚህ ነው አሁን እኔ ጌታቸው ረዳን ሲሾም እንዴ ምን ማለት ነው ይሄ ነገር ገብተዋል? ምን በጣም ግራ የሚያጋባ ብቻ ሳይሆን በደል የተፈጸመባቸውን ሰዎች በደሉን የሚያሳንስ ውሳኔ ነው። በጣም በደሉን የሚያሳንስ ውሳኔ ነው እና እርቅ ሲባል ፍትህ ከሌለ ፍትህ ሲባል የግድ ሰዎች መቀጣት አለባቸው ወይ መገደል አለባቸው ብቻ አይደለም። የተለያዩ ነገሮች አሉ ማድረግ ያለባቸው ሰዎች። እንደዛ አይነት ሰዎችን ሹመት ላይ ማምጣቱ ከጥቅሙ ይልቅ በኔ እይታ ጎጂ ነው ብዬ ነው የማስበው። በጀርባ እኮ መስራት ይችላል። ለምሳሌ አቶ ጌታቸውን አማካሪ ማድረግ ይችላል፣ እየደወለ መጠየቅ ይችላል። ገብቷል። በዚህ ጉዳይ ላይ ምስራቅ አፍሪካ ውስጥ ስለ ኤርትራም ስለ ሱዳንም ስለ ተለያዩ ሀገሮች ማነጋገር ይችላል። ግን በይፋዊ በሆነ ደረጃ እንደዚህ አይነትን ሰው ስትሾመው አስቸጋሪ የሚያደርገው ፕሮፌሰር ብርሃኑንም ቢሆን በእኔ እይታ የትምህርት ሚኒስተር መደረጉ አይ ቲንክ ካለው ከነበረበት የፖለቲካ ሂደት አንጻር በእኔ እይታ ትክክል ነው ብዬ አላስብም። ምክንያቱም ወጣቶች ለምሳሌ አማራ ክልል ውስጥ ያመጹ ወጣቶች አሉ። ይሄ እነ ዘመነ ካሴ ለምሳሌ ዘመነ ወጣት ነው ማለት አይደለም። ዘመነ አሁን ከነ ግንቦት ሰባት ጋር ቅርርቦች ነበረው ያን ኤርትራ ውስጥ በነበረ ጊዜ። አሁን ዘመነን ምንድነው የምትምለው? አሁን ገብቷል። የትጥቅ ትግል አያዋጣም ብለው ይሄው ብርሃኑ ተሹሞለ ወይ ነው የሚለው። ምን አይነት አርጊመንት ነው የምንሰጠው? ገብቷል። በጣም ውስብስብ የሆነ ነገር ይፈጥራል ለማለት ነው። አይ ቲንክ ሁለቱንም መልሻለሁ፣ አንዱን ብቻ ነው የመለስኩት። አይ ሁለቱንም ሄደን አስተናገርክ። አይ አይ ቲንክ ጥሩ ይመስለኛል። እንግዲህ ያነሳቸው የራስ አርጊመንቶች ናቸው እነዚህ። እንግዲህ ተመልካቾቻችን ሀሳቡን ራሳቸው የሚሰማቸውን ነገር ደግሞ አይ ቲንክ ሪፍሌክት ያደርጉበታል ብዬ አስባለሁ። ሰዓታችንም እየሄደ ስለሆነ በጣም ስለሄደ እንዲያውም ካሰብነው በላይ ሰዓትም ስለወሰድን ከዚህ በላይ አልሄድም። ያየ መጨረሻ ላይ ግን የምትለው ነገር በተለይም ደግሞ እንዲያው ዋናው ትኩረታችንም የጠቅላይ ሚኒስትሩ የአመራር ብቃት ላይ ስለሆነ እንግዲህ ከጊዜ ወደ ጊዜ ግን ቀደም ሲልም አንተ ገልጸሃል። የመጨረሻ ጥያቄ ነው ማድረገው በነገራችን ላይ ይሄና አቶ መለስ ዜናዊ ወደ ስልጣን ሲመጡ ለምሳሌ ኢትዮጵያ ወደብ ያጣችበትን ሁኔታ ክሌም አድርጉ እየተባሉ ነው አይ አንፈልግም ያሉት። እና ምናልባት ብዙ ሰዎች የሚሉት ነገር አለ ጠቅላይ ሚኒስትር መለስ ዜናዊ በስልጣን ውስጥ ነው እየተማሩ የሄዱት ብለው የሚናገሩ ሰዎች አሉ። እስከነ ጭራሹም ደግሞ መለስ ዜናዊንም ደግሞ እንደ ጥሩ አመራርም የማይቀበሉ በርካታ ኢትዮጵያውያን እንዳሉም እሱንም መዘንጋት የለብንም። ሁሉም ይስማማባቸዋል ማለት አይደለም። እና እንዲያው አሁን ያሉት ጠቅላይ ሚኒስትር አብይም ወደ ስልጣን ሲመጡ የነበረው ሁኔታ ከዛ በኋላም ደግሞ በወሰዷቸው እርምጃዎች እንኳን ምንም እንኳን የአመራርነት ብቃታቸው ጥያቄ ውስጥ የገባባቸው በርካታ ሁኔታዎች ቢፈጠሩም በአንተ ግምገማ ግን እያሻሻሉ አልመጡም ወይ? ጊዜያት በሄዱ ቁጥር ነው ወይንስ ወደ ባሰ ሁኔታ ነው ሀገሪቷን እየከተቱ ያሉት የሚለውን ነገር ጠቅለል አድርገህ ብታነሳውና በዚሁ ብንቋጭ መልካም ይመስለኛል። እንግዲህ እድሉስ የለም ወይ ለማለት ያህል ነው። የመማር እድሉ ማለት ነው ከሁኔታ ይህ ጉዳይ አጠቃላይ የዲሞክራሲያዊ ስርዓት ጋር የሚገናኝ ነው። ዲሞክራሲያዊ ስርዓት ሲባል ከዚህ ከባህላዊ የመንግስት ስርዓቶች የሚለየው የስልጣን ምንጭ የዘር ሐረግም ወይንም ባህልም አይደለም። አሁን በማናቸው እንድሪያስ ሼቴ ስለ ዘመናዊነት አንድ የሚሉት ነገር አለ። ዘመናዊነት ሲባል የስልጣን ምንጭ የዘር ሐረግም አይደለም ባህልም አይደለም ይላሉ። ከዛ ይልቅ ህዝብ ነው የስልጣን ምንጭ። የህዝብ ምንጭ ህዝብ ነው። ስለዚህ በኢትዮጵያ ውስጥ ወሳኙ የኢትዮጵያ ህዝብ ነው።
ከዚህ ሌላ አማራጭ የለንም በፍጹም በጭራሽ። ከዚህ በፊት የሆኑትን ነገሮች ስናይ አቶ መለስንም ስናይ አቶ ኃይለማርያምንም ኮሎኔል መንግስቱንም አፄ ኃይለ ሥላሴንም ስናይ ሁሉም ምንድነው ለሀገሪቱ እኔ ነኝ የማውቀው ነው የሚሉት። ሁሉም ህዝብን አያደምጡ እና ሁሉ ጊዜ ሀገሪቱ ውስጥ ምንድነው የሚከሰተው? ይፈላል፣ ሀገሪቱ ትፈላና ነገሩ ይገነፍላል። አፄ ኃይለ ሥላሴ ላይ ፈልቶ ሲገነፍል ወታደሮቹ ሄደው ቢሮአቸው ውስጥ ሄደው ነው ይዟቸው ሄዱት። አልገባቸውም ነበር። እንዲያውም አጠገባቸው የሆነ አንድ ቪዲዮ አለ። አጠገባቸው የነበሩ አማካሪያቸው ራስ መስፍን ይሁን ምናምን ጃንሆይ ወደ ተዘጋጀልዎት ቦታ ይሂዱ ነው የሚባሉት ብለው ማብራራት ነበረባቸው። አፄ ኃይለ ሥላሴ 84 ዓመታቸው ነበር ያን ገብቷል። ነገር አገሪቱ ገንፍላ ነገሩ እስከሚሆን ድረስ እምቢ ስላሉ የእሳቸው ምክር ቤትም መሬት ላራሹ ይባል ሲባል ርስታችን እንዴት አሳልፈን እንሰጣለን? ምን ሆነ? ከዛ በኋላ ደርግ መጥቶ ሁሉንም ጠራርጎ አጠፋቸው። ሁሉንም ገነፈለ ማለት ነው። ኢህአዴግ ደርግም አልሰማም ብሎ እስከ መጨረሻው ድረስ ኮሎኔል መንግስቱ የዛሬ 34 ዓመት አካባቢ ነው የኮበለሉት የተባሉ እና እስከ መጨረሻው ድረስ ምክር ቤቱ ውስጥ የሸንጎ የሚባል ነበር። ያኔ በደርግ ጊዜ ኮሎኔል መንግስቱ ስብሰባ አድርገው ነበር፣ ለረጅም ጊዜ ንግግር አድርገው ነበር እና ታስታውሱ ከሆነ እና እዛ ላይ አንድ እዛ ውስጥ የተሳተፉ አይ ቲንክ ዶክተር ያዕቆብ ይመስለኛል እሳቸው መንጌ መራራ ብትሆንም ዋጣት ብለዋቸው ነበር። አልዋጧትም መንግስቱ ያለው ነገሩ እስኪገነፍል ነው የሚጠበቀው ሁል ጊዜና ይገነፍልና ብዙ አይነት ቀውስ መናጋት ያስከትላል። አቶ መለስ እሺ ታመው ነው ያረፉት፣ ነፍሳቸውን ይማር። ምናልባት ስልጣን ላይ እስካሁን ሊቆዩ ይችሉ ነበር ብዬ ገምታለሁ አቶ መለስም ቢኖሩ። አቶ ኃይለማርያም ፎር ሳም ሪዝን ትህትና ያሳዩ መሪ ምናልባት በዚህ በዘመናዊ ኢትዮጵያ ታሪክ ውስጥ ኃይለማርያም ደሳለኝ ናቸው። ለሀገሪቱ የሚበጀው ይሄ ነው ብለው ለቀቁ። ገንፍሎ ፈልቶ ከሚገነፍል እናቶቻችን እንደሚያደርጉት ገባ አንድ ወጥ ሲፈላ ከፈታ አድርገው ያማስሉታል ወይ እሳቱን ይቀንሱታል። እና ኢትዮጵያ ውስጥ ሁልጊዜ የህዝቡ ብሶት ፈልቶ እስኪገነፍል ነው የሚጠበቀው። አሁንም ኢትዮጵያ ውስጥ የኢትዮጵያ ህዝብ የኑሮ ውድነቱ በጣም ከፍተኛ ደረጃ ላይ ደርሷል። ሰዎች ራሳቸውን እያጠፉ ነው። ዝርፊያው አለ፣ መፈናቀሉ አለ። እጅግ በጣም ከባድ የሆነ ሁኔታ ውስጥ ነው ኢትዮጵያ ውስጥ ያለው እና እኔ ጠቅላይ ሚኒስትር አብይ የኢትዮጵያ አዳኝም አይደሉም። የኢትዮጵያ ተስፋ በአብይ አህመድ ላይ በፍጹም ሊሆን አይችልም። አይተናቸዋል ለ7 ዓመታት። ከዚህ በኋላ መሆን የሚገባው የኢትዮጵያን ህዝብ ፍላጎት ምክር ቤቱ ማገልገል ነው ያለበት። የኢትዮጵያ ህዝብ ፍላጎት የመሰረታዊ ፍላጎቱ እንዲሟላለት ነው። የምግብ ዋጋ እንዲቀንስለት፣ የመጠለያ፣ የመጓጓዣ፣ ጥራት ያለው ትምህርት፣ መሰረተ ጤና፣ የሰላም፣ የመረጋጋት፣ የአርብቶ አደሩ የግጦሽ፣ የንጹህ ውሃ፣ እንዲህ አይነት ነገር ነው ጥያቄው እና እነዚህ ላይ ዲስፕሊን እንዲሆነ ሊደርሺፕ ነው የሚያስፈልገን። ሌላውን ነገር እንደርስበታለን። ይሄ ከተማውን ማስዋቡ እኮ ጉዳይ ሌሎች ሀገሮች ውስጥ የግል ዘርፉ ሀብት እያፈራ ሲመጣ ህብረተሰቡም የመግዛት አቅሙ ሲጨምር ገንዘብ ይኖረዋል። ለፊልም የሚያወጣው ለመዝናኛ የሚያወጣው ገንዘቡ ይሄ ዲስክሬሽነሪ ስፔንዲንግ የሚባለው ሰው ለቤት ኪራይ ከፍሎ ለተለያዩ ወጪዎች ከፍሎ የሚቀረው ነገር አለ። የኢትዮጵያ ህዝብ እንደዛ አይነት ሀብት ላይ ገና አልደረሰም። ኢትዮጵያ ገቢዋ ዝቅተኛ ከሚባሉ ሀገሮች ውስጥ አንዷ ነች። አሁን የዛሬ 2-3 ቀን እንዲያውም ኬንያ ከኢትዮጵያ በልጣለች የሚል ነገር ወጥቶ ነበረ እና ያ የሆነበት ምክንያቱ ከምንዛሬው የተነሳ ጂዲፒው ትንሽ እንትን ብሏል። ግን ምንድን ነው በአጠቃላይ የኢትዮጵያ ህዝብ ባለፉት 7 ዓመታት ህይወቱ ተሻሽሏል ብዬ አላምንም። ህይወቱ ተቃውሷል፣ ህይወቱ ተናግቷል። ብዙ አይነት አዳዲስ ቁስሎች በህብረተሰቡ ላይ ተፈጥረዋል፣ ብዙ ትራውማ ተፈጥሯል እና እኔ አብይ ላይ ምንም አይነት ተስፋ ያለኝ ጠቅላይ ሚኒስትሩ ይሻሻላል። መማር ቢችሉም አብይ አይደሉም ወሳኙ፣ የኢትዮጵያ ህዝብ ነው ወሳኙ። ህዝብ ነው ወሳኙ። በኢትዮጵያ ውስጥ የስልጣን ምንጭ የኢትዮጵያ ህዝብ ነው እና ህዝብን የሚያገለግል ፓርቲው የህዝብን ፍላጎት እንዲያገለግል፣ በተለይ ደግሞ የህዝብ ተወካዮች ምክር ቤት የተሰጠውን ህገ መንግስታዊ ስልጣን ተጠቅሞ ጠቅላይ ሚኒስትሩን ሌላ ሰው ነው የምንፈልገው ወደሚል ነገር ውስጥ ብንገባ በእኔ እይታ ትልቅ ገዢው ፓርቲ ለኢትዮጵያ ትልቅ ስራ ይሰራል ብዬ የማስበው እዛ ደረጃ ውስጥ ከገባ ነው። ምክር ቤቱ ውስጥ ያሉት የህዝብ ተወካዮች ፍርሃታቸው እንዲነሳ፣ እንዳይፈሩ። የሚፈሩት ጠቅላይ ሚኒስትሩ የፓርቲው አለቃ ስለሆኑ ነው። አሁን የፓርቲው አለቃ አብይ ናቸው። ህገ መንግስቱ ደግሞ የሚለው የጠቅላይ ሚኒስትሩ አለቃ ተወካዮች ምክር ቤት ነው ይላልና የጥቅም ግጭት አለ። የጥቅም ግጭቱ የምክር ቤቱ አባላት ምን ያድርጉ? እንጀራ አለባቸው። ከፓርቲያቸው ጋር ግጭት ውስጥ መግባት አይፈልጉም እና
ፓርቲው አብይን ከፕሬዝደንትነት አንስቶ ምክር ቤቱ የፈለገውን ያድርገው። ያ ነው ዴሞክራሲያዊ ነው ብዬ የማስበው እንጂ እኔ ጠቅላይ ሚኒስትሩ ይሻሻላሉም የመማርም እድል ይኖራቸዋል የሚለው በእኔ እይታ ከዴሞክራሲያዊ ከሆነ ስርዓት ውስጥ እንደዛ አይነቱ ነገር አይ ዶንት ቲንክ ቦታ አለው ብዬ አላስብም። ጥሩ እንግዲህ ያየ አበበ ሀሳቦችን ተመልካቾቻችን ሰምተዋል ብዬ አስባለሁ። በደንብ ይሄ ያንተ ምልከታ ነው፣ የኔ እይታ ነው። ፕሮግራማችንም ምልከታ ነው። አዎ ስለዚህ ሌሎች ደግሞ አይ ጠቅላይ ሚኒስትሩ በዚህ የሚገለጹ አይደሉም፣ ጠቅላይ ሚኒስትሩ እንደሚባለው ሳይሆን በብቃት ሀገሪቷን እየመሩ ነው፣ ወደፊት እየወሰዱ ነው፣ የሚታዩ ለውጦችንም እያስመዘገቡ ነው ብለው የሚከራከሩም ሰዎች አሉ እና ወደ መድረካችን ቢመጡ በተመሳሳይ መልኩ እንደምናስተናግድ ለመግለጽ እወዳለሁ እና ለወደፊቱም ሌሎችም እንደዚህ አይነት ሀሳብ ያላቸውንም ሰዎች ይዘን ለመቅረቡ እንደምንችል ወይም ደግሞ እንደምንፈልግም ለመግለጽ እወዳለሁ። ከአንተ ጋር ግን ለነበረን ቆይታ በጣም ነው የማመሰግነው። ጥሩ ጊዜ ነበረን፣ ብዙ ሀሳቦችንም አንስተናል። ሰዓት ባይገድበን ደግሞ ከዚህም በላይ ልንሄድበት እንችል ነበረ። ለጊዜ ለሀሳብህ በጣም ነው የማመሰግነው። እኔም አመሰግናለሁ ናትናኤል። ታንክ ዩ አመሰግናለሁ። በጣም ጥሩ ተመልካቾች፣ እንግዲህ የዛሬው ዝግጅታችን ይህንን ይመስል ነበረ። የጠቅላይ ሚኒስትሩን የአመራርነት ብቃት በተመለከተ ያየ የራሱን እይታ አካፍሎናል። ሳምንት በሌላ ርዕሰ ጉዳይ ደግሞ ሌላ እንግዳ ይዘን ለመቅረብ እንሞክራለን። አብራችሁን ስለምትሆኑ በጣም ነው የምናመሰግናችሁ። አስተያየቶቻችሁን ጻፉልን በኢሜይላችን። የኢሜይል አድራሻችንን በስክሪኑ ላይ ታያላችሁ። ፕሮግራማችንን ላይክ አድርጉ፣ ሼር አድርጉ። ሰብስክራይብ ያላደረጋችሁ ደግሞ እንደዚሁ ቻናላችንን ሰብስክራይብ አድርጉ። አብረን ስለቆየን በጣም ደስ ብሎናል። ሳምንት እስከምንገናኝ ድረስ የሳምንት ሰው ይበለን። አመሰግናለሁ።